ጤና ይስጥልን ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም አለማየሁ አሊና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁሉ ተመልካቾች አሌክስ እንዴት አለ? ዛሬ መስከን ሁሉ ሰላም ነው። ዛሬ ስቱዲዮ ቀየር አድርገናል። እንግዲህ ከሰሞኑ አይደለም ላለፉት 5 ሳምንታት እና ከዛም በላይ በተለይም እንግዲህ ጦርነቱ የተቀሰቀሰበት እለት ነበረ ቅዳሜ ከ5 ሳምንታት በፊትና ሴም ታይም ደግሞ ፕሮግራማችን ይገጥማል የኛ ብዙ ጊዜና የኢራንና የአሜሪካ የድርድር ጉዳይ በፓኪስታን የተለያዩ አንደምታ ያላቸው ሀሳቦች መውጣታቸውን ቀጥለዋል። እንግዲህ የተለያዩ በጣም ዴቨሎፕ ያደረጉ ጉዳዮችም ኦፍኮርስ ይወጣሉ ተብሎ ይጠበቃል። በዋነኝነት ግን እንደዚህ አይነት እንቅስቃሴዎች ከፓኪስታን ፖለቲካ አንጻር የሚታይበት መነጽር አለ። ከገልፎቹም አንጻር እንደዚሁም ደግሞ ፓኪስታን ከሳውዲም ጋር ከኢራንም ጋር ከአሜሪካም ጋር የተሻለ ዩኒክ የሚባል ዲፕሎማሲ ስላላት ከዛ አንጻር አብሮ የሚቃኝ ነውና ብዙ ሰዎች የዚህ የመካከለኛው ምስራቅን ጉዳይ አሁንም በተስፋም በስጋት ነው የሚመለከቱትና ትንሽ የነ ጄዲ ቫንስ ወደ ኢስላማባድ መምጣት እንደዚሁም ደግሞ እና አፈጉባኤው የኢራኑ ወደ ፓኪስታን አደሴም ታይም በእርግጥ እነሳቸው ምሽቱን የገቡት በዚህ ሁኔታ ላይ ያሉ እንግዲህ የፓኪስታኑ ጠቅላይ ሚኒስትር አናግረው በተለያዩ ጉዳዮች ላይ ይመክራሉ። እንግዲህ ምናየው ይሆናል ብዙ ነገሮችን ግን እኛ በጠቅላላ እንደምታው ላይ አተኩረን እንነጋገራለን። አሌክስ ዓለም ተስፋም ስጋትም አለባት። ኦፍኮርስ አንዳንድ ጉዳዮች በተስፋ ሊታዩ ቢችሉም አንዳንድ ደግሞ በስጋት የሚታዩ ናቸውና ከሚለው እንደው የተወሰነ ያሉን ሀሳቦች ናንሳና ዲቴይል እንመጣለን። ለኢራን አሁን ሌላ እንደገና አዲስ ወቅት እንደማለት ይቆጠራል። አሁን ምክንያቱም እንደምታስታውሰው የሟች አሊ ኮሚኒ 40 ቀናቸው መታሰቢያቸውን ጨርሰዋል። የሀዘን ጊዜያቸውን መባል ይቻላል። እርግጥ ያው የኢራን ሕዝብ በልቡም ቢሆን ይህ ከባድ ሀዘን ግን ይህን የሀዘን ጊዜ በመጨረሳቸው ትንሽ ፋታም ሊያገኙ ይችላሉ። ብዙም በጣም ኢሞሽናል ያደረገባት አጋጣሚ ነበር በህዝቡም ዘንድ በወታደሮቻቸውም ዘንድ ወታደሮች ብዙ ጊዜ ክብር ሰላምታ መስጠት ሲገባቸው ተንበርክከው ሁሉ የሰገዱበትን ሰዓት የተወሰኑ የውጭ ሚዲያዎችም ሲዘግቡ ታይተናል። በተለይም የሩሲያውያኖቹ እና ትንሽ ልብ ከሚሰብረው የሀዘን ጊዜ ፋታ አግኝተው መውጣታቸው ነው። እንደገና ደግሞ አሁንም የጥይት ድብደባውና የሚሳኤል ሮኬቱ ሁሉ እንደዚህ መምዘግዘጉ ትንሽ ፋታ ያገኘው አሁን በኢስላማባድ ላይ በሚደረገው የዲፕሎማሲ ግንኙነት ሁለቱም ከፍተኛ ባለስልጣናት የሚገኙበት ነውና ይህም ነገር ራሱ እንደ ጥሩ ጅማሮ ቢታይም ነገር ግን ያው አንተም በግልህ እንደምታውቀው ምን ነገር ሊኖር ይችላል ሲባል ወዲያውኑ ወደ ጠረጴዛ ይመጣል ተብሎ ነበር የታሰበው። ነገር ግን አንዱ ወገን የሆነው ወይም አንድ ክንፍ የሆነው ደግሞ ሄዝቦላ በሊባኖስ ውስጥ ደቡብ ሊባኖስ ውስጥ ከፍተኛ ውጊያ እያካሄደ ነው። በጣም ብዙ እየተጠቃም ነው። አሁን ሄዝቦላ በጣም ብዙ ሮኬቶችንም ወደ አሽዶድ ምናምን የሚባሉ ትልልቅ ከተሞች የእስራኤል ከተሞችም ደብድበዋል እና ጉዳት አድርሰዋል። ምንም እንኳን ጉዳቱ በትክክል ባይታወቅም ስለዚህ በአንድ በኩል የእስራኤልም እልህም በዛ ውስጥ አለ። በአንድ በኩልም ደግሞ የተወሰኑ የዜና ምንጮችም እንደገና ደግሞ ኔታንያሁ ትእዛዝ ሰጥተዋል ከሊባኖን ጋራ ለመነጋገር የሚባል ነገር አለና ያው እንደሚታወቀው ደግሞ የሊባኖስ መንግስት ምን ያህል ተጽዕኖ እንዳለበት በሄዝቦላ ደግሞ ይታያል እና የመንግስት ወታደር ወይም ደግሞ የመንግስት የጦር ኃይል አለ። እንደገና ደግሞ ያኔ በሰማኒያዎቹ ደግሞ የተጀመረው ደግሞ የሄዝቦላ ደግሞ ጦር ለብቻው አለ። ስለዚህ የሊባኖስ መንግስት በቀጥታ ሊያዘው ይችላል። እንግዲህ የፖለቲካል አለ አሬንጅመንት አላቸው። በዛ ምክንያት ትንሽ አስቸጋሪ ሊሆን ይችላል። ከማንስ ነው ከሄዝቦላ ጋር በዛ የሚደራደረው ነው። ስለዚህ ቀጥታ ትእዛዛቸውን የሚቀበሉት እነሱ ከሊባኖስ ሳይሆን ከኢራን እንደሆነ ይታወቃል። ስለዚህም ነው እስራኤልም ይህንን ጋፕ አግኝታ ልታጠቃ የቻለችበት አላቆምም ወደሚል ደረጃ የገባውና ምናልባት አሁን ከውይይቱ በራፍ ላይ ሆነው ሁለቱ ባለስልጣኖች ሁለቱ ሀገር ባለስልጣናት ውይይት ቀርበዋል። ስለዚህ ይሄ በር ላይ ሆኖ ውይይት ለማድረግ መቆም እንደማለት እንደ መቆም ነው የምንቆጥረው። በር ላይ ነው ያሉት። እስካሁን ድረስ ወደ አዳራሹ አልገቡም። እርግጥም ያው ከጄዲ ቫንስ ከእስራኤሉ ከእስላማባድ ከፓኪስታን ጠቅላይ ሚኒስትር ጋራ ተነጋግረዋል።
በዛ ላይ የሚናገሩበት የነበረው ነገር ምንድነው? በጣም ልባዊ የሆነ ምኞታቸው ኢስላማባድ እንደገና ደግሞ በዚህ ታሪካዊ ወቅት ላይ እንዲህ አይነት ነገርን ወሰና ከሌሎች ሀገራት በተለየ መልኩ ውይይት እንዲደረግ ማድረግ በመቻሏ አመስግነዋል። ምክንያቱም አንደኛ ወደ 10,000 የሚሆኑ የደህንነት አባላትና ወታደሮች ናቸው ይህንን ጉባኤ ለመጠበቅ እንትን ያሉት እና ሌላ የሆነ ወራሪ ጦር የመጣ ነው የሚመስለው በዛ አካባቢና በትክክልም ቦታውም ራሱ እንኳን እንዳይታወቅ ሆኖ ነው አሁን ድርድሩ ሊካሄድ የሚችለው እና ምናልባት ለአንድ ቀን ነው ሊረዝም የሚችለው እንጂ ከዛ በላይ ሊረዝም አይችልም የሚባለው ነገርና በአንድ በኩል እንግዲህ እንደምናውቀው የኢራን የምትጠይቀው ከውይይቱ በፊት የጠየቀችው ነገር አለ። እሷ ከ100 ቢሊዮን ዶላር በላይ ገንዘቧ ተይዞባታል በተለያየ ቦታ። ከዛ ውስጥ ባህሬን ላይ ካለው 6 ቢሊዮን የሚሆነው ዶላር ተለቆላታል የሚል ነገር ወሬ ተናፍሶ ነበር። በመሀልም ደግሞ ያው አንተ በዝርዝር በኋላ ልታየው ትችላለህ ደግሞ አይ የለም ይሄን ነገር አናውቀውም ብለው ዲና ያደረጉበትም ወሬዎች ነው እየተሰሙ ያሉት እና እዚህ በጣም ወሳኝ ምዕራፍ ሆኖ የብዙ ሰዎች ህይወትን ማትረፍ የሚችል ስምምነት ይደረጋል ተብሎ ነበር የሚጠበቀው እና ይሄ በመሆኑ አሁን በዚህ ደረጃ ላይ ነው አሁን የምንገኘው። ትንሽ አንዳንድ ጉዳዮች ያው የኛ ፕሮግራም ትንሽ እንትን ብሏል እና ከዛ አንፃር አዳዲስ ጉዳዮች በደንብ ዴቨሎፕ አድርገው እስከሚመጡ ድረስ እንትን ላይ ይችላል ከሚለው አንፃር ነው እንጂ እኛ እንግዲህ ብዙ መረጃዎችን ስንመለከት ያው በዚህ ጉዳይ ላይ ውይይቱ ቀጥሏል። በኢስላማባድ እየሆነ ያለው ብዙ ተስፋም ስጋትም ቀደም ሲል እንዳልነው አይነት ነገር ነውና ይሄ እንደዚህ አይነት ጉዳዮች በዋነኝነት ደግሞ የሄዝቦላ በተለይም ደግሞ የሊባኖስ ጉዳይ መፍትሄ ካልተሰጠው እልባት ካልተሰጠው የሚፈጠረው ነገር ሁሉ ስምምነትም ይሁን አለመስማማት አሁንም ሌላ አይነት መልክ ኖሮት ሊቀጥል እንደሚችል ግልጽ ነው። ሊባኖስ በጣም በተደጋጋሚ እንደሚባለው የመካከለኛው ምስራቅ ፓሪስ የምትባል ቤይሩት በተለይም የመካከለኛው ምስራቅ ፓሪስ የምትባል ከተማ አሁን የእንደዚህ አይነት የቦምብ ናዳ የሚወርድባት መሆኗ በጣም ያሳዝናል እና ብዙ ሰዎች ቤይሩትን ወይም ደግሞ ሊባኖስን እንደምታውቀው አሌክስ ብዙ ኢትዮጵያውያን በመካከለኛው ምስራቅ የሌሉበት የለም። የሆኑ ቤተሰቦችን ብጠራ የሆነ ቤተሰብ መካከለኛው ምስራቅ ላይ አለ። በተለይም ደግሞ በነ ሊባኖስ በገልፍ ሀገራት በነ ካታር በመሳሰሉ ሀገራት እና በአብዛኛው ደግሞ እዛ አካባቢ እንቅስቃሴ ይደረጋል እስራኤልን ጨምሮ በጣም በርካታ ኢትዮጵያውያን ባሉበት ሁኔታ ነው። ይሄ ጦርነት ሩቅ አይደለም የሚባለውም ከዛ አንጻር ነውና እንዲያውም አንዳንድ መረጃዎችን እየተመለከትን ነበረ። ኢትዮጵያ ውስጥ ኢትዮጵያውያን ሆነው እዛ ሀገር የሚኖሩ መንግስት ፕሮቴክት አያደርጋቸውም። መንግስት ቅድሚያ የሚሰጠው የራሱን ሕዝብ ነው። ኦብቪየስሊ ምንም እንኳን እዛ ሀገር ለበርካታ ዓመታት ለ10 ዓመታት ምናምን የቆዩ ሆነው የዛ ሀገር ዜግነት ኖሯቸውም ቢሆን ግን አፍተር ኦል ለዚህም ነው መጀመሪያ ራስ ላይ መጠንከር፣ ራስ ላይ መስራት፣ ራስ ላይ ያለ ልዩነት መዝጋት ያስፈልጋል የሚባለው ከዛ አንጻር ነውና ምንም ቢሆን ምን መጀመሪያ ቅርብ የሚሰጠው ለራሱ የበቃ ለማንነቴ ቅርቡ ናቸው ብሎ የሚያስበው ነው እንጂ ኢትዮጵያዊ ሆነው ሊባኖሳዊ የሆነ ዜግነት ያላቸው ሰዎችም ጭምር በዚህ ጦርነት ኢምፓክትድ ናቸው። ኢምፓክትድ የሆኑት እንግዲህ እንደምታውቀው እዚህ ሀገር ሁለት ቡድን ነው ያለው አይደል? ሁለት ጽንፍ ነው ያለው። እስራኤልን የሚደግፍ በኢራን ዙሪያ ያሉ ኃይሎችን የሚደግፍ ኃይል ነውና አት ዘ ሴም ታይም እስራኤልም ጥቃት ስትሰነዝር ደገፍከኝ አልደገፍከኝ አትልም። ያገኘችውን ኢትዮጵያዊም ሆነ ዋቴቨር ትመታለች። አት ዘ ሴም ታይም ደግሞ ከሊባኖስ ከሂዝቦላ የሚወነጨፈው ኢትዮጵያዊ ነህ ምናምን ብሎ ይደግፈኛል ይኮነነኛል ብሎ ነገር የለም። ሁሉም ነው እና አይቀርም ሁሉም ነገር ላይ ገፈት ቀማሽ ሆነን በሁለቱም ሳይድ ነው። በኢራንም በኩል ትመታለ አስፈላጊ ከሆነ በሊባኖስ በኩልም እንደዚሁ አስፈላጊ ከሆነ ትመታለና እነዚህ ነገሮች ስትመለከት ፖለቲካሊ ጥንቃቄ ያስፈልገዋል የሚለውን ለማየት ነው እና እንዲያውም የሊባኖስ ፖለቲካ እንዳልኩ በብዙ ነገር ከፋፍሎት ነው የሄዱት። እንደምታውቀው ኦቶማን ኤምፓየሮች ነበሩ አይደለ? ከዛ በፊትም ያለውን ታሪክ የምታውቀው ነው። ልክ ኢትዮጵያ ከ3000 እስከ 5000 ዘመናት ታሪክ አለን እንደምንለው ሁሉ ሊባኖስም አት ዘ ሴም ታይም እስከ 5000 ዓመት ታሪክ እንዳላት የሚነገርላት ሀገር ናትና እንደው ስታነሳ አንዳንድ ጉዳዮች ብዙ ታላቅ የነበሩ ሀገራት የሚወድቁበት አጋጣሚ የተፈጠረው በውስጣቸው ባሉ ኃይላት መከፋፈልና አቅማቸው አለመጠንከር ፕላስ ደግሞ በውጭ ያሉ ኃይሎች እንደ እስራኤል አይነቶቹ ጫና ስለሚፈጥሩባቸው ነው እና እንደዚህ አይነት ነገሮችን ቀድሞ ስራ መስራት የሚጠበቀው ከመንግስትም ብቻ አይደለም። እንደዚህ ይሄን ብዙ ትምህርት ስለሚሰጥ ነው። ሊባኖስን የመሰለች ሀገር እንደዚህ ፈራርሳ እስራኤል እንደፈለገች ገብታ በየትኛው አቅጣጫ ነው ባይዘው በአራቱም አቅጣጫዎች F-35 እንኳን ላትጠቀም ትችላለች። ኖርማል ፋይተር ጀቶችን ተጠቅማ ገብታ ነው የምትወጣው። ምንም አያደርግም።
ሊባኖስ መንግስትና እንደምታውቀው ከ1916 ከ18 ባለው በዛ ጊዜ በነበረው ስፓን ነበሩ አይደል ኦቶማኖች በአንደኛው ዓለም ጦርነት መሀል ላይ ጀምሮ እስከ መጨረሻው። ከዛም በኋላ ፈረንሳይ ናት 1920 እስከ 43 ልክ ፍልስጤማውያን ከ23 እስከ 47 እንግሊዝ እንደወሰደችው በማንዴት ወይም በሞግዚትነት ሊባኖስም ላይ የሆነው ያ ነውና ኦፍ ኮርስ ቀደም ብለው ነው ነጻ የወጡት ሊባኖሳውያን 1943 ላይ ከወጡ በኋላ እንግዲህ ከዛም በኋላ ነው እንግዲህ የፐርል ሲቲ ምናምን ትባልም ነበር እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንኳን በዛ ስም ይጠሯታል። እና ከ1943 ጀምሮ እስከ 75 በጣም የዓለማችን የፋይናንስ የኢኮኖሚ የብዙ ማዕከል ሀብ የሆነች የሄደች ከተማ 1975 ላይ እንግዲህ ያው ደግሞ እርስ በርስ ጦርነታቸውን አመጡ እየደቀቀች ሄደች እስከ 90 ከዛም በኋላ ሂዝቦላ መጡ እንዲያለ የቀጠለ ሀገር ነው። በጣም የሚያሳዝን ግን አሌክስ ስቲል እና ኢማኑኤል ማክሮን ፈረንሳይ ተቆርቋሪ ነኝ ብለው ያስባሉ። ባለፈው አንተም እንደነገርከኝ ብዙ ማንነቶችም እዛ ስለተሰሩ ከዛ አንጻርም ሊሆን ይችላል። በዋነኝነት ግን የሀገሪቱ የሲስተሙ ያስቃል። ፕሬዚዳንቱ ሁሌ የሚሆነው ከሜሮናይት ክርስቲያን ከሚባሉት ነው ፕሬዚዳንቱ ሁሌ መሆን አለበት። ከዛ ደግሞ የእንትኑን ጉዳይ የጠቅላይ ሚኒስትሩ ብዙ ጊዜ ሱኒ መሆን አለበት ተብሎ ይታሰባል፣ ሱኒ ሙስሊም። ከዛ ደግሞ የአፈ ጉባኤ መሆን ያለበት የፓርላማው ከሺያ ነው የሚሆነው። እና እንደዚህ አድርገው ለሶስት እዛ ስርዓታቸው ውስጥ እንኳን ገብተውባቸዋል። ላይ የተፈጠረው እንግዲህ መቼ እንደሆነ ይታወቃልና በዚህ ልክ ነው ፖለቲካቸውን አጋልጠው የሰጡት ሊባኖሳውያን። ዳይን ህዝቡ አሁን ዋጋ ይከፍላልና እንደዚህ አይነት ነገሮች ኢራን አሁን ይሄኛውን ሴኩር ለማድረግ የድርድሩ መፍትሄ ምናምን መጀመሪያ አሁን እንደዚህ አይነት ጥያቄዎች ልታነሳ ትችላለች ኢራን። ግን ይሄን ለፖለቲካ ሌቨሬጅ የመጠቀም ያህል እንዲያውም ሆርሙዝ ላይ የሚጠቀሙትን ያህል በዚህም በዛም ማለፍ አይቻልም የሚባለውን አት ዘ ሴም ታይም ደግሞ እነሱም የሊባኖስን የሂዝቦላን ጉዳይ ወይም ደግሞ የመንም ኢራቅ ውስጥም ጥያቄ ሲያነሱ መጀመሪያ ግን ትንሽ አረቀ መከራከር ልክ ፕሬዚዳንት ዶናልድ ትራምፕ ሰፊ የማይደረስበት ሀሳብ ይሰጡና ከዛ የሚፈልጉትን በመሀል ያሳካሉ እንደሚባለው። ለምሳሌ ጋዛ ሙሉ በሙሉ ሪቬራ እናረጋታለን ካሉ በኋላ ግን በውስጣቸው ማድረግ የማይችሉበትን እድል ቢፈጠርም ግን ብዙ ስራዎችን አረቀው ለመስራት እድል ይፈጥራሉና እንደዛ አይነት ነገር ነው የሚመስለው እንጂ የምርም አንደኛ እስራኤልም የምታቆም ሀገር አይደለችም። በጣም አሁን አንዳንድ ነገሮች ስትመለከት አግሬሲቭሊ ነው ጥቃት የምትሰነዝረው። የሚያልቁት ህጻናት እና ትልልቅ ሰዎች ብዙ ኢትዮጵያውያንም ኢምፓክት ናቸው። አንዳንድ ሚዲያዎችን እየተመለከትኩ ነበርና የሊባኖስ መንግስትን ፕሮቴክት ያደርጋቸውም ለራሱም አይችልም። ሲቀጥል ደግሞ ዜግነቱም እንዳለ ይኑራቸውም አይኑራቸውም ቅድሚያ መስጠት ያለበትን ይሰጣል እና ብዙ ጥያቄዎች አሉበት። ስለሆነ ሜቢ ድርድሮቹ እንደው ተስፋም ስጋትም ያለባቸው ናቸው። በተደጋጋሚ የምንለው ከዚህ አንጻር ነው። የሆነ ነገር ቢፈጠር ነገ ሌላ ነገር ሊፈጠር የሚችልበት አውድም ስላለ ነው። አሌክስ ጥሩ ዘርዝረዋል። ለተመልካቾቻችንም በደንብ በሚገባ የኋላ ዳራውን ማሳየት ጥሩ ነው። እዚህ ጋር ግን አሁን ለየት አድርገን የምናየው ነገር ምንድን ነው? የሆነ ሀገራት ይኖራሉ ተከብረው የነበሩ ሀገራት እና በጥቂት የሆነ በቃ ሁልጊዜ አጥማጅ የሆነ ፖለቲካ የሚጠነሰስበት ዘመን አለ እና ከዛ ዘመን ውስጥ ገፈት ቀማሽ የሆነችው አንዷ ሊባኖስ ነች እና በ1980ዎቹም በአጥር መልክ ማለት ነው ታጥረው የሙስሊም የክርስቲያን እየተባለ ሁሉ ተጨፋጭፈዋል። የጋብቻ ዝምድና ሁሉ ያላቸው ጭምር ነው ህይወታቸውን ያጡት። በጣም በርካታ የሆኑ ህንፃዎች ናቸው የወደሙት። እንግዲህ አሁን ይሄ ጊዜ የሆነው 30 ዓመት ባልሞላው ጊዜ ውስጥ ነው ይሄ ነገር ሊፈጸም የቻለው ዳግም ማለት ነው። አሁን ይሄ ነገር ደቡባዊ ሊባኖስ ላይ ተደረገ እንጂ መግፋቱ አይቀርም። ምክንያቱም እንትና ሂዝቦላ የሚያዘው ደቡባዊ ሊባኖስን ብቻ አይደለም፣ የፓርላማም አባላት ስለሆኑ ሂዝቦላዎች ሊያሰፉት ይችላሉ። ስለዚህ ምንም አይነት የአየር መከላከያ በሌለበት ሀገር ላይ እስራኤል ምንም አይነት ጥቃት ብትፈጽም የራሴ ግዛት ነው እስከ ማለት ደረጃ ነው ያደረሳት እና ጋዛ ላይ የተደገመችውን ነገር ድጋሚ መናገር እንዳይሆን ነው እንጂ ባለፈውም የተነጋገርንበት ነገር አለ። ጋዛ ላይ ያጠሩትን ያህል አሁንም ማጥራት ነው የሚፈልገው። እንግዲህ ባሳለፍናቸው 3-4 ቀናት ውስጥ ራሱ ሐማስ ላይ የሐማስ እንትኖች አሉ ሴሎች አሉ በሚል
እንግዲህ ባሳለፈው ሳምንት ራሱ ብዙ እንትኖች ፍልስጤማውያን ወደ ሀገራቸው ቀድሞ ወደ ነበሩበት ስፍራ በዛ ፍርስራሽ እንኳን መሃል መኖር ፈልገው ሲመጡ በጥይትና በአስለቃሽ ጭስ ነው ያባረሯቸው። ያ ነገር አሁንም ድጋሚ እንዳይመጣ በሚል ማለት ነው በእስራኤል መንግስት አይደለም በሊባኖን ላይ። ስለዚህ አሁን የሊባኖን ተስፋ ያለው በኢራን እጅ መሆኑ ነው ትንሽ የሚያሳዝነው። ምክንያቱም ኢራኖች ባሉበት አቋም የማይነቃነቁ ከሆነ ዶናልድ ትራምፕ በእርግጠኛነት ያችን የ2 ሳምንት ጊዜ የሰጧትን ሰዓት ራሱ ይሰርዙታል ብዬ ነው የማምነው በእርግጠኝነትም ማለት ነው። እና ሁለተኛ ደግሞ መለስ ብለንም አሁንም ወደ ድርድሩም ስንመጣ ጄዲ ቬንስ እንደሚፈልጉ ስላዩ ብቻ ዶናልድ ትራምፕ ፐርሰናሊ ነው አንተም ሄደህ ውይይቱን እንድትመራ ወይም ደግሞ እነ ኩሽነርን ይዘው መሄድ እንዳለባቸው የነገሯቸውና ያሳወቋቸው። እንደምታስታውሰውም ደግሞ ባለፈውም ጊዜ ይሄ ጦርነት ከመጀመሩ በፊት ኦልሞስት ከ1 ወር 15 ቀን በፊት ጠቅላይ ሚኒስትር ኔታንያሁ ወደ አሜሪካን ሄደው ነበር። በዛ ሲቹዌሽን ሩም ውስጥ ነው የነበሩት። የዛ ቦታ ላይ ምን እንደሚደረግ ማንም አያውቅም፣ ድምፅም አይሰማም። ራሳቸው ፖለቲከኞቹ ያላወጡት ሚስጥር ካልሆነ በቀር በግልጽ የሚታወቅ አይደለም ነው። በዛን ሰዓት ላይ የነበሩት የአሜሪካን መሪ የሚባሉት የጦር አመራር ላይ ያሉት በኮማንዶም ደረጃ በባህር ኃይልም በምድር ኃይልም በአጠቃላይ በጦር ሰራዊት ውስጥ ከፍተኛ ተደማጭነት ያላቸው ሁሉ ጄኔራሎች የዚህን የኢራንና እስራኤልን ጦርነት ኔታንያሁን እንደተቃወሙ ምንጮች ተናገሩት። ብዙ አለ፣ ብዙ ሰምተናል ስለዚህ ጉዳይና ለምንድን ነው ያ ውጊያ ሊኖር የሚችለው? ነገር ግን ጠቅላይ ሚኒስትር ኔታንያሁ ተዘጋጅተውበት ነው የሄዱት። አንደኛው እንግዲህ እስራኤል ውስጥ ሀሳብ እንዴት እንደሚበለጽግና ይዛ ስትሄድ በቀላሉ ዲፊትድ ሆነ እንደማትመለስ ይታወቃልና ያንን ሀሳብ ይዘው በሄዱ ሰዓት ደርድረውታል። መጀመሪያ ህዝቡን ማነሳሳት፣ ያ ካለቀ ደግሞ የኒውክሊየር ኒውክሊየር ማብላያ ወይም ደግሞ የኒውክሊየር ስፍራዎች ብለን ወይም አቶሚክ ኤነርጂ ስፍራዎች ብለን የምንላቸው እናወድማቸዋለን። ከዛ ቀጥሎ ያሉትን የሮኬት ምናምን ማኒፕሌት የሚያደርጉበት ስፍራ እናወድማለን። እንዲህ ብለው ሲመጡ የአሜሪካን ጦር አመራሮች ግን በዛን ሰዓት ላይ ኔታንያሁ በዚህ አይነት መልክ ተዘጋጅተው ይመጣሉ ብለው ያሰቡም አይመስልም። ስለዚህ ኔታንያሁ ከስታንዳቸው ፈቀቅ አላሉ። ስለዚህ ብዙዎቹ ተቃዋሚ በሚሆኑበትም ሰዓትም ቢሆን ያኔ ምንድነው የአሜሪካን የጦር ጀነራሎች የማማከር ወይም ደግሞ ሐሳብ የመስጠት ወይም ደግሞ ጥያቄ የመመለስ እንጂ ሰጀስት የማድረግ እንኳን አይነት እንዲህ ቢደረግስ ብለው የማዘዝ ነገር እንዲወጣቸው አይፈቀድላቸው። ይሄ በአሜሪካን ህገ መንግስቱ ማለት ነው ይመስለኛል። በሌሎችም ሀገራት ሊኖር ይችላል። መሪ ነው ያንን ሊወስን የሚችለውና በዛ አይነት መልኩ አብስቴን አድርገው ነበር። ግን ጄዲ ቬንስ ግን በግልጽ እርሶ ፕሬዚዳንቴ ነዎት፣ እርሶ ያሉትን እቀበላለሁ፣ ነገር ግን ይህ ጦርነት መጀመር የለበትም ብለው ስታንድ አድርገው ነው የቆሙት እና በእርግጠኝነትም የነ አርጋቺም ሆኑ እነ ፔዚሽኪያን የቬንስን ወደ ውይይት መምጣት በደስታ ነው የተቀበሉት። እንደገና ደግሞ እንደምታውቀው ኢራኖች ካላቸው እንግዲህ የረጅም ዓመት የመደራደር ችሎታና ይሄ አርቆ የማሰብ መቼም ያው ጥንታዊ ስልጣኔው የመጣው ዘመናዊም ስልጣኔውም ቢሆን ትልቅ ደረጃ የደረሰባት ሀገር ህዝብ ናትና ውይይት ለማድረግ ሲሞክሩ ብዙውን ጊዜ ተጠንቅቀውና እርጋታ ነው በጣም ረጅም ሰዓት እንደሚፈጅባቸው ይታወቃል። ራሱም የመንግስት ስትራክቸራቸውም ራሱ 3-4 አድርገው የሚያስቀምጡትም ለዛ ነው። ከዚህ በፊት እንዲያውም አያቶላዎች ሲመረጡ ምን ያህል ጥንቃቄ ያደርጉ እንደነበሩ በደንብ አብራርተው ነበር አስታውሳለሁኝ። ከዛም ብዙ ትምህርት አድማጮቻችን ተመልካቾቻችንም አግኝተውታል። እና የኢራን ያን ያህል የበሰለን እውቀት ይዘው ወደ ድርድር ሲመጡ ግን ገና ከመጀመሪያው ድርድሩ እንስማማለን ብለው ከመጡ በኋላ ይህ እንግዲህ የተደረገው የእስላማባድ እጅ አለ፣ የፔኪንግ እጅ አለ። እነዚህ ሁሉ ነገሮች ተደምረው ነው ወደ ስብሰባ የመጡት። አሁን ስብሰባው ከመውጣታቸው በፊት ደግሞ ይህ ፍሪዝ ያደረገው አሴታችን ወይም ደግሞ ንብረታችን ባንክ ውስጥ ያለው ገንዘባችን ይሰጠን፣ ሊባኖን እንደገና ደግሞ ጦርነት መቆም አለበት የሚል ነገር ነው። አሁን እዚህ ስብሰባው በር ላይ ሁለቱንም ወገኖች ገትሮ የያዛቸው ግን አሁን መጀመሪያውኑ እኮ ኢራን
ወደ ኢስላማባድ ሲሄዱ የኢራን ፖለቲከኞች ሁላቸውም የራሳቸው አመለካከት አላቸው። ለምሳሌ እኚህ የፓርላማው መሐመድ ጋሊባፍ እሳቸው ለምሳሌ አሁን የፓርላማው አፈ ጉባኤ ይሁኑ እንጂ የአርሙዝ በር እንዲዘጋ ዋናው መሐንዲስ የነበሩት እሳቸው እንደሆኑ ነው የሚታወቀው። የሚነገረው በዛ አይነት መልኩ ነው። እና አሁን አርጋቺ ዲፕሎማት ናቸው፣ የተማሩ ናቸው። በዲፕሎማሲ ነው፣ ሞደርን ስታይል ሆነው ነው፣ በዘመናዊነት ነው ይህንን ድርድር የሚያካሂዱት። እንግዲህ ከነሱም ጋር አሁን ወደ 71 የሚጠጉ ሰዎች ነው የሄዱት። እዛ ውስጥ ጋዜጠኞችም አሉ፣ ፖለቲከኞችም አሉ፣ የፓርላማ አባላትም ጭምራሉ። ያን ያህል እንኳን ከአሜሪካን ወገን ያን ያህል አልሄደም። እነዚህ 71 ሆነው ሲሄዱ ማለት ነው። ለሌሎች ደግሞ የጋዜጣና ወይም የሬዲዮ እንትኖች ቪዛ አልተፈቀደላቸው። እንግዲህ ከፍተኛ የሆነ ጥንቃቄ ነው ያደረጉት። የተለየ ኒውስ ወይም ደግሞ እንዲህ አሉባልታ አይነት ነገር እንዳይናፈስም በጣም ፈልገዋል እስላማባድ። እና ፓኪስታኖች ወይም እስላማባድ ስንል ፓኪስታኖች እንግዲህ በእስላማዊ ሀገራት ውስጥ ከፍተኛ ተደማጭነት እንዳላቸው ይታወቃል። አንደኛ ብቸኛዋ እስላም ሀገር ናት ኒውክሊየር ያላት፣ በኒውክሊየር በልጽጋለች፣ ቴክኖሎጂው በእጇ ነው። ሁለተኛ እንደገና ደግሞ በአውሮፓም ሆነ በአሜሪካ ወይም ከሌሎች አረብ ሀገራትም ጋር ያላት ግንኙነትና ቅርኝነት እጅግ በጣም ከፍተኛ ነው። ብዙውን ጊዜ ፕሮብሌሙ ሲገቡ የምታያቸው ከህንዶች ካጠገባቸው ካሉት ከህንዶቹ ጋር ነው እንጂ ከሌሎች ሀገራት ጋር ይሄ ችግር የለባቸውም። የመጀመሪያው የአቶሚክ ቦምቡን እንደሰሩ ኒውክሊየር እንደታጠቁ የመጀመሪያውን ኮንግራጁሌሽን ያቀረቡት የኢራን ፕሬዝዳንት ናቸው በዛን ሰዓት። አየህ፣ ስለዚህ ይህ ነገር ብቻውን ራሱ ትልቅ ሮል አለው፣ ትልቅ ሚና አለው ተሰሚነት እንዲኖረው ማለት ነው ይህንን ለማድረግ። ሁለተኛ እንደገና ደግሞ ሌላው ትልቁ ነገር ምንድነው? ብዙ ጊዜ ሰዎች የሚረሱት ነገር ፓኪስታንና ሳውዲ አረቢያ አንዱን ሀገር ሌላ የጠላት ወገን ቢመታው እሺ የጋራ የጦር ግንባር አላቸው፣ የጋራ የጦር ኃይል ጥምረት አላቸው። ስለዚህ ኢራኖችንም መጀመሪያ ሊያግባቡት የቻሉትም ምክንያትም ይሄ ነው። እናንተ አንድ ጥይት ወደ ሳውዲ አረቢያ በተኮሳችሁ ቁጥር እኛም ወደ እናንተ የመተኮስ መብት አለን። ምክንያቱም ኦልሬዲ የተቀመጠ ህግ አለ። ሳውዲ አረቢያና ፓኪስታን የተስማሙበት የጦር ስምምነት አለ። ያንን ነገር ነው ተግባራዊ የምናደርገው። ይህንንስ ትፈልጉታላችሁ ወይ ነው? አየው፣ ሌላ ትልቁ እኮ እንትን በጣም በሳል የሆነ እንትን ነው ይዘው የመጡባቸው። በቃ ኢራኖች አሁን አንቀመጥም ማለት አይችሉም። ምክንያቱም እንደገና ከፓኪስታን በኩል ሌላ ውርጅብኝ ሊመጣ አይችልም። ምክንያቱም ፓኪስታን እጅግ በጣም ከፍተኛ የሆኑ እንትኖች ተዋጊ ጀቶች አሏት፣ ሌተስት የሆኑት እንግዲህ ወደ ኒውክሊያሩ እንኳን ሳንሄድ ማለት ነው። እና በዛም ሌላ እንትን ያላ። ስለዚህ ፓኪስታኖች ደግሞ ሳውዲ አረቢያዎችን አጋልጠው ሊሰጡ አይችሉም። ምናልባት ታስታውሰው ሊሆን ይችላል በ1970ዎቹ መጀመሪያ እንዲያውም ከኢትዮጵያ ከየካቲቱ አብዮት በፊት እኮ ኢራን ውስጥ ማነው ዮርዳኖስ የዮርዳኖስ ንጉስ ያሲር አራፋት ያኔ ወታደሮች ልከው ሊገለብጧቸው ሞክረው ነበር እና ኦልሬዲ ወደ ዮርዳኖስ ክልል ገብተው ነበር ፍልስጤማውያን በደንብ በስነ ስርዓት ጦር ይዘው ማለት ነው። እና ከስልጣን ሊያወርዷቸው በግድ በፈለጉ ሰዓት በዛን ሰዓት ዮርዳኖስና ፓኪስታን የጋራ ስምምነት ስለነበራቸው አባረው ነው ያስወጧቸው። እና በዛ ምክንያት ነው የዮርዳኖሱ ንጉስ ያንን ስፍራ መያዝ የቻሉት። ከዛም በኋላ እኮ ያለውን በጋዛም ፕሮብሌም በመጣ ጊዜ ወይም ደግሞ ከፓኪስታን ከፍልስጤሞች ጋራ ምንም አይነት ፖለቲካሊም ይሁን ወይም ደግሞ በሚሊታሪም ደረጃም ቢሆን በጥንቃቄ የሚያዋቸው ብዙን ነገር ወደ ራሳቸው ድንበር በጋዛው እኮ እልቂት ጊዜ እኮ ራሱ አጥረውባቸዋል። አየህ፣ እና የፍልስጤሞችን እንትን ያውቃሉ፣ ገብተው ብዙ ነገር ሊያጠፉባቸው እንደሚችሉ ስለሚያውቁ ማለት ነው። ስለዚህ ፓኪስታን ከዮርዳኖስ ጋር በነበራት ጥብቅ ግንኙነት ምክንያት እነዛ ሰላም ልታገኝ ቻለች፣ አልካደችም። አሁን ሳውዲ አረቢያ ላይ ደግሞ ይሄ ሁሉ ውርጅብኝ ሲደርስ ሳውዲ አረቢያ ኢራንን መመከት አያቅታትም። ልትጎዳም ትችላለች፣ ሊጎዳዱም ይችላሉ። ነገር ግን በፓኪስታን በኩል ባላት ህጋዊ ስምምነትና በሁለቱ በሳውዲ አረቢያ መካከል ያለው ጥምረት እንኳን ቢመጣ
ኢራንና እስራኤል ከሚያደርሱባት ጉዳት የበለጠ ልታደርስ ትችላለች ፓኪስታን። ስለዚህም ነው አሁን የፓኪስታን የኢስላማባዱ ድርድር ወደዚህ ወደ ጠረጴዛ ዙሪያ ሊመጡ የቻሉትም ትልቁ ምክንያት ይሄ ነው። እንዳውም ሳውዲ አረቢያ ላይ ፓኪስታን ጦር ጀቶችን ዲፕሎይ አድርጋለች የሚል መረጃ እየተመለከትኩ ነበረ። ፓክት ስላላቸው ነውና የተማሩ ናቸው የኢራን ፖለቲከኞች ወይም ደግሞ ተደራዳሪዎቹ ጭምር ስትለኝ እኮ የሰይድ አባስ አራግቺ እሳቸው ፒኤችዲ ሆልደር ናቸው። ልክ አሁን እኛ ሀገር ላይ ታይትሎች ምናምን እንደዚህ አይነት ነገር ካለ ዶክተር ሰንባዲ ምናምን አይነት ነገሮች እነሱ ብዙ እንትን የላቸውም እንደዛ እና አብዛኞቹ ዲፕሎማቶቻቸው እንደዚህ አይነት ነገር አለ። ግን ስራቸው ነው ይሄ። ለምሳሌ ፎሬን ሚኒስትር መሆናቸው ነው ሰይድ አባስ አራግቺ የምናውቀው። ከዛ ውጭ ፒኤችዲ ይኖራቸው ምናምን ላናቅ እንችላለን። ብዙ ጊዜ አብዝተው ሜንሽን ስለማያደርጉ እሳቸውም ቢሆኑ ፕሬዚዳንቱም ቢሆኑ ጀነራል ሜዲክስ ናቸው። እንትን ግራጁዌት ያደረጉት በዛ ነው። ፕሮፌሰር ናቸው። በቃ አፍተር ኦል እነሱን ነገር ስትመለከት በጣም የበሰለ ይሄ ከአካዳሚክሱ አንጻር የበሰሉ እንደሆነ ኤክስፔሪንሳቸውም የሰሩባቸው ቦታዎችም በደንብ ያሳያሉ። ግን እነሱ በሀገራቸው ፖለቲካ ውስጥ ነው አብዛኞቹ የሚያልፉት። በዓለም አቀፍ ፖለቲካ ላይ ተሳትፎ እንዳያደርጉ ማዕቀቡ ምንም ጫና ስላለባቸው ሀገራቸው ውስጥ ባለው ብርታትና ጥንካሬ ነው። ለዛም ነው በነገራችን ላይ ሀገር በቀል እውቀትና አቅም ይዘው ጠንካራ ሆነዋል የሚባልላቸው ኢራኖች። እንዲህ ሲባል ግን አሁን ባለፉት የ40 ቀናት ጦርነት እንግዲህ ከዚህ በኋላ ያለውን ፈጣሪ ነው የሚያውቀው። በዛ እንትን ግን ያሳዩት ይሄ ፐርሲስተንትሊ አገራቸውን መቋቋም መቻላቸው ምናምን ከዛ አንጻር ዶክትሪናቸው የመጡበት ብቻችንን መጠንከር አለብን እንደዚህ አይነት ነገሮችን ይዘው ስለሄዱ ነውና እንደውም አንተና እኔ ባለፈው ስናወራ ኢትዮጵያን መውሰድ ያለባቸው ጉዳይ ቢኖር ኢትዮጵያን መውሰድ ያለብን እንደ ዜጋ ቢኖር በእንደዚህ አይነት የውጥንቅጥ ጊዜ አንድ ሆኖ መቆምን ነው የሚል ሀሳብ ስናነሳ ነበርና ያ ማለት እንግዲህ በተደጋጋሚ እንደምንለው ስለ ኢራን ጉዳይ ስናወራ እስራኤልን ያላወራን ወይም ደግሞ የእስራኤልን ጉዳይ እየገፋን እስራኤልን ሜንሽን ላለማድረግ አይደለም። ጉዳዩ የአሜሪካና የኢራን ስለሆነ ሞር ደግሞ ፎከሱ መካከለኛው ምስራቅ በዛ ላይ ኢራን ስለሆነ ነው እና ብዙ ሰዎች አንዱ ሜንሽን ስታደርግ አንዱን ኦፍኮርስ ናቹራል ነው ብለህ ልትወስደው ካልቻልክ በስተቀር በጣም አስቸጋሪ ነው እንደምታየው። ይሄን ያደረጉት ግን ደግሞ በአብዛኛው ሚዲያ በተወሰነ መጠን የተቆጣጠሩ ሰዎች ሚዲያው ሲባል በሜንስትሪም ደረጃ ሳይሆን በተወሰነ በጥቃቅን ወይም ደግሞ በሶሻል ሚዲያ በምናምን ውስጥ ያሉ ሰዎች በፈለጉት ልክ አብዛኛውን ሕዝብ ማኒፕሌት የማድረግ እድሉን ስላገኙ በዛ ልክ እንዲቃኝ ካልሆነ በስተቀር ሁሉም ቅድም ያነሳነው ነው። ሊባኖስ ላይ ያሉ ኢትዮጵያውያን ሁለቱም ነው የሚመቱት ሲባል እስራኤልም ተመታለች። ኢራንም ባለፈው ስተኩስ ኢትዮጵያውያን እንዳትመቱ ብላ ለይታ አይደለም ደጋፊ ያለኝ ኢትዮጵያ ውስጥ ስለዚህ መምታት አልፈልግም ብላ አይደለም ቶሱን ሆርሙዝን ስትዘጋኩ የሁሉንም ነው ቀጥ ያደረገችው። የወዳጅ የኢትዮጵያ ትለፍ ስትል አልሰማንም። የነ ህንድ የነ ፓኪስታን የነ ቻይና የነ ሩሲያ የግዙፎቹ ነው በቃ የሚያዋጡትን። ስለዚህ እንዲህ አይነት ነገር ሲኖር ኢትዮጵያውያንም መለስ ብለው ራሳቸውን ማሰብ ያስፈልግ የራሳቸውን ማሰብ የጊዜውን በቃ ሆይታው ምናምን ብቻ እያዩ የሆኑ መሰረታዊ እውነታዎችን መካድ አያስፈልግም የሚሉት ነገሮችን ታሳቢ ማድረግ ነው። እስራኤል በተደጋጋሚ እንደምል ከኛ በተቃራኒ ቆማ ታውቃለች። ኢራን ከኛ በተቃራኒ ቆማ ታውቃለች። በተመሳይ ደግሞ በተለያየ አቅጣጫ እንደዚህ ቆመው ያውቃሉ። ሶስቱም ሀገራት ወዳጅ ሆነው ያውቃሉ። በንጉሱ ዘመን በሻሁ በእነሱ ንጉስ ዘመንም ኢራን፣ ኢትዮጵያ፣ ህንድ ኤንድ ዳዊት ቤንጉሪዮን በነበሩበት ሰዓት እስራኤል እነዚህ አራት ሀገራት በዚህ አካባቢ ያሉት ከኛ ማንነት የተለዩ ናቸው የሚል ጥርጣሬ ባለው መንፈስ አንድ ስምምነት ነበረን እንደሚታወቀውና ከዛ በኋላ ኦፍ ኮርስ ኢትዮጵያ ብዙም ኢንቮልቭ አላረገችበትም ይባላል። እንደዚህ አይነት ነገሮች አሉና ፖለቲካ ተቀያሪ ቢሆንም አሁናዊ ሁኔታ ግን በእኛ ፐርስፔክቲቭ ልክ እንዳልሆነ በተደጋጋሚ መናገርም ስለሚያስፈልግ ነው። ይሄ እንግዲህ መቼስ እንደዚህ አይነት ነገሮችን በተደጋጋሚ መናገር ካልተቻለ ወይም ደግሞ ሰዎች በዛ ልክ አዌርነሳቸው ከፍ እንዲል ካልተደረገ ማኒፕሌትድ የሆነን ነው በቀላሉ እንትን የምንወሰድ የሆነ ስለሆነ ነው ያነሳሁትና እነዚህን ጉዳዮች በተለያየ መንገድ ኦልራይት እሱ ጋር ካለ ሀሳብ ሰጠሽ ጥሩ ነው እንዳልከው መናገርም የፈለከው ማሳወቅ የፈለከው የኢራን ህዝብ በችግሩ ጊዜም ሆነ ከዛም በፊት በአንድ ወገን ሆኖ መቆሙን ነው አይደለም፣ በአንድነት መቆም ነው። እኛ ብዙውን ጊዜ ኢትዮጵያውያኖች የምንባል ዜጎች ብዙውን ጊዜ
በችግር ጊዜ ብቻ ነው በአንድነት መቆም መቻላችንን የምናሳየው። በሰላሙ ጊዜ ገና ሰላም ሁሉ ነገር በነበረበት ሰዓት ግን አንድ ሆነን መቆም መቻልን መማር ያለብን ከዚህ ጦርነት ነው። ምክንያቱም ይህ ጦርነት ዓለም አቀፋዊ ይዘት ያለው ጦርነት ነው። የማንንም በር ያንኳኳ ነው። የቀይ ባህር በር የማይዘጋበት ምክንያት የለም የሆርሙዝ በር ከተዘጋ። ስለዚህ ወደ ሆርሙዝ የሚተኮሱ ሁሉ ሚሳኤሎች ወደ ኢትዮጵያ ኢኮኖሚ ላይ ያነጻጽራል። ወይም ደግሞ እኛ ጅቡቲም ብትሆን ጅቡቲም ራሷ ጅቡቲ ተመታች ወይም ደግሞ ወደ ጅቡቲ ችግር አለ ቢባል ኢትዮጵያ ላይ ችግር እንዳለ ነው የምንቆጥረው። ሌላ ምንም መፈናፈኛ የለንም። የኬንያንም ሞምባሳም ወደብም ብንጠቀም አንድ አይነት ችግር ነው የሚመጣው። ስለዚህ ልክ አሁን ይሄ የፖለቲካ ምርጫ ሁሉ እንዳለው ሁሉ ለፖለቲካ ፓርቲ ምርጫ የሚወዳደሩት ራሱ እጩዎቹ ራሳቸው ለፖለቲካ ግብአታቸው ራሱ በጣም ይጠቅማቸዋል። ህዝብን አንድ ማድረግ ማስቻል ብቻውን ማለት ነው። እና ይሄ በችግር ጊዜ የሆነው ነገር በሰላማዊ ጊዜ ሊጠቅም የሚችል ነገር ነው። በሰላማዊ የሆነው ጊዜ ግን ይበልጥ ተጠናክረን በአንድ መቆም መቻላችንን ለዓለም ካሳየን ግን እኛ ምን ጊዜም ጠንካራ ህዝቦች ሆነን ነው የምንገኘው። እና ይህ ደግሞ የዚህ ጦርነት መስፋፋት ለነ ግብፅ ወይም ደግሞ በኤርትራን በኩል ለሚደረግብን የጦር ትንሽ እነሱ ፋታ ሊያገኙበት የሚችሉበትና ጉዳት ሊያደርሱብን የሚችል አጋጣሚ ሊፈጠር ይችላልና እኛም ራሳችን ይህንን በደንብ አድርገን አትኩረን ልናስብበትና ልንወያይበት የሚገባ ነገር ነው። እዚህ ጋ ነው ልዩነቶችን ትቶ በዚህ ሰዓት ነው ልክ እንዴት ነው አንድ ሰው ንስሐ ይገባል አይደለም? በየትኛውም ሃይማኖት ወደ አምላኩ ለመታረቅ ሲል ማለት ነው። ልክ እኛም ጋም ይሄም ነገር ነው መደረግ ያለበት። ወደ አንድ መቆም መቻል አለብን። አሁን አንተ በጣም ተቆርቆረ የምትናገረው ሊባኖን ላይ ያሉ በጣም በርካታ ኢትዮጵያውያኖች አሉ፣ በስራም በትዳርም በምንም የነዛ ሰዎች አንድም ሰው ህይወት ማለፉ ደግሞ በጣም ብዙ ጉዳት ያደርሳል። እዚህ ብዙ ቤተሰብ ስለሚያስተዳድር ማለት ነው። ኢትዮጵያውያኖችም አይደለም። እኔ አሁን ከትናንት ወዲያ አንድ እያየሁ የነበረው አንድ ነበረ። ደቡብ ሊባኖስ ውስጥ የሚኖሩ ሩሲያውያን ሴቶች አሉ። በአብዛኛው ሊባኖሳውያን ራሻ ውስጥ የተማሩ ትምህርታቸውን ሲጨርሱ አብረው ትምህርት ጨርሰዋል። በትዳር ዓለም ናቸው። አሁን ሊባኖስ ውስጥ እየኖሩ ነው። እነሱ አሁን ስቃይ ውስጥ ነው ያሉት። በምን አይነት መልኩ ከዛ ውስጥ እንወጣለን የሚለው ነገር ማለት ነው። እና ስታየው በጣም ዓለም አቀፋዊ የሆነ ችግር ነው ብለን የምንለው ለዚህ ነው። በሊባኖስም ቢተኮስ በኢራንም በኩል በወደቡም ችግር ምክንያቱም እኛ ብቻ አይደለንም። አሜሪካንም ቢሆን 50-60% ነው ያደገባቸው የነዳጅ ዋጋው ራሱ ኢቭን አለኝ እንኳን ከዓለም አንደኛ ነው በብዛት አላት የምትባለው አይደለም። ይሄ ነው። ከዚህ አንጻር ደግሞ ተጠቀሙም ደግሞ ብለውም ሲያጉረመርሙም ደግሞ ይሰማል። አሁን አውሮፓውያን 9.6 ቢሊዮን ዶላር ነው በቅርቡ ሩሲያ ያገኘችው ግን በምንድን ነው? በነዳጁ አይደለም። አሁን ስለተለቀቀ ይህን ኤልፒጂ ጋዝ የሊኩዊድ ፔትሮሊየም ጋዝ ኦልሬዲ እያስገቡ ነው ወደ አውሮፓ እና ፈረንሳይም ጀርመንም ሌሎችም ሀገራት ማለት ነው። እና ጥቅም ነው እያገኙ ያሉት፣ ሌሎች ይጠቀማሉ። እነዛ እንግዲህ አሁን ዲፊሲት የበጀት ዲፊሲት ያላት ሀገር ሁሉ ልትሆን ነበር እየተባለ ሲባል ድንገት ነው እንደ ሲሳይ የተቆጠረላት ማለት ነው ለሩሲያ። ስለዚህ ሩሲያ ደግሞ አሁን ነዳጇ እንደምትሸጠው ደግሞ በዚህ አጋጣሚ ደግሞ ተጠቅማ ወደ ኩባ ደግሞ እንደዚሁ 2 የነዳጅ መርከቦችን ልካለች እና የኩባ መንግስት ከትንሽ ቫዮለንስ ነገር ሊፈጠር አፋፍ ላይ የነበረውን ነገር ማብረድ ችለዋል። እና ስታየው ጦርነት ብዙውን ጊዜ የሆነ ወገንን ወይም አካባቢውን ሀገራት ነበር ይነካል የሚባለው። ይሄኛው ግን ከ3ኛው ዓለም ጦርነት ባላነሰ ሁኔታ ሰዎችን የሰው ልጅን በአጠቃላይ ወደ ድህነትና ወደ ረሃብ ሊሰድ የሚችል አጋጣሚ ነው እየተፈጠረ ያለው። ግሎባል ኮኔክቲቪቲው በአሁኑ ሰዓት ደግሞ ኢምፓክቱ በዛ ልክ ነው። ይሄ እንደውም እኮ ከሌሎች በርካታ ከኤዥያዎቹም አንጻር ሚድል ኢስት ካሉትም አንጻር ከራሷ ከእስራኤልና ከኢራን እነሱ መቼም ዋና አክተር ስለሆኑ ችግር የለውም። አክተሮች ናቸው፣ ዋና ተዋናይ ስለሆኑ አምኖበትም ነው። ከሁሉም እዛ አካባቢ ካሉትም ከአንዳንድ የአፍሪካ ሀገራትም
በላይ የተሻለኛ በዚህ ጉዳይ ላይ ኢምፓክትድ አልሆንም እስካሁን። አንደኛ የምንጠቀማቸው የኢነርጂ ሶርሳችን የሃይድሮ ኤሌክትሪክ የመሆን አዝማሚያው እሱም በብዙ ነገር ምንድነው ደግፎናል። ከዛ ሲሻገር ደግሞ እንደዚህ አይነት አማራጭ ሳይኖረን ቢቀር ኖሮ ደግሞ ኢምፓክቱ ከዚህ 10 እጥፍና ከዛም በላይ ሊሆን ይችል ነበር። እንደዛም ሆኖ የነዳጅ ሰልፍ እንደዛም ሆኖ ነዳጅ ላይ ያለው ሳቦቴጅ ጭምር እኮ አለ በጣም በሚያስቅ ሁኔታ። በቃ ይሄ የተፈቀደ ሙስና እስኪመስል ድረስ ብዙ ጣጣዎች እናያለና ይሄ የአንድን ሀገር ህዝብ በተለያየ መንገድ ስርዓቱን ነው የሚያዛባበትና በተደጋጋሚ ከኛ ጋር ኮኔክትድ ነው ሲባል እንደው የዚህ የሊባኖስ ውስጥ ያሉ ኢትዮጵያውያን አንዳንድ ድምጾችን ስንሰማ እንደው ቢገባን ይሄ ልዩነት ተብሎ ሰው በጣም እንደው አሌክስ በጣም በሚገርም ሁኔታ ትልቅ ሚዲያ ላይ ቁጭ ብሎ ወገንተኛ መሆን በዚህ ጦርነት ላይ ወገንተኛ መሆን ከኢራን ጎን መሆን እንዴት በቃ ሃይማኖታዊ እንደሆነ እንዴት ፖለቲካሊ በጣም ጀኑን እንደሆነ የሚያሳይህ በዛ በእስራኤል በኩል ደግሞ በቃ ከእስራኤል ጎን መቆም እንዴት በቃ ሪሊጂየስሊ ጥሩ ነገር እንደሆነ ፖለቲካሊ እንዴት መረዳት እንደሆነ እንደዚህ አይነት ባለበት ሁኔታ ምን ያርገው ህዝቡም አንዳንዴ እኮ አንተ መተበስ ነግረው እኮ አይሰማም እኮ አስቸጋሪ ነው። እኔ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሉ የሉ ሞተዋል ወይ ምናምን በቃ የሶሻል ሚዲያ እንትኔም ባሳይ ሜሴጆችን ይገርማል። እየነገርካቸው ሰዎች ማመን አይችሉም። ለምንድን ነው የሆነው? እነዛ በተወሰነ መጠን ፊገር ናቸው ወይም ደግሞ በሆነ በሪሊጂየስም ሊሆን ይችላል ወይም ደግሞ የተሻለ እንትን አላቸው ብለው ሀሳቡን የወሰዱላቸው ሰዎች እነዛ የነገሯቸው ነው። ስለዚህ ቢኒያም ተነስቶ እንዲህ ነው ሲላቸው ቆይ እስቲ እናጣራ ማለት ምናምን። ስለዚህ እንደዚህ አይነት ትልቅ ሚዲያ ላይ ሆነ የምትናገረው ነገር ሀሰት የለውም። በቃ ሀሰት ሊኖረው አይችልም። እና በዛ ልክ ማኒፕሌትድ የሆነውን ሰው እንደው ማወቅም ስላለብን ነው። ማቀፍ የለም ግን ብሮድካስት ባለስልጣን የህግ ማዕቀፍ የለም። አሌክስ እሱማ ኦብቪየስሊ አለ ግን ሰው አሁን ያገኘውን እጁ ላይ ያለውን ፕላትፎርም የመጠቀም መብት አድርጎ ይወስደዋል። እሱም የሚያስጠይቁ ብዙ ዝርዝር ጉዳዮች አሉ። ኦፍ ኮርስ እንደው ምክንያቱም እንደዚህ አይነት ነገሮች ከመባባሳቸው በፊት ነው ቀድሞ አንድ ነገር መወሰድ ያለበት እርምጃ። በዋነኝነት እንደዛ ሆኖ ሳለ ግን ተቆርቋሪ ነኝ ፕሮፌሽናልስ ሆነኝ የሚሉ ሰዎች ጉዳዩ ላይ ማስተካከል ራሳቸውን መግዛት የተወሰኑ እንትኖችን የሚታዩ ነገሮችን ታሳቢ ማድረግ ላይ ሳይሆን እዛ ላይ መጀመሪያ ግለሰቡ ነበረ መስራት ያለበትና ተቸገራለህ ነው። ይሄ በተደጋጋሚ የጉዳዩን የምናነሳበት ምክንያትም ይሄ ነው። የሂዝቦላ ሊባኖስ ውስጥ ያሉ ኢትዮጵያውያን ጉዳዮችን ስናነሳ እኮ ከየትኛውም ሀገር በላይ እንዳልኩ በቀላሉ ጉዳት ሊደርስብን ይችላል ካለውም ርቀት። በእርግጥ በርካታ ኢትዮጵያውያን እንዳሉ ይታወቃል ሊባኖስም እስራኤል ውስጥም። ከዛ አንጻር ጉዳቱ ከባድ እንደሆነ ይታወቃል። ግን የሆኑ የእናቶች ድምጽ ምናምን ይሰማል እና ሲሰማ ቤተክርስቲያን ውስጥ ሆኖ ነው የሚያሳልፉት። ቤተክርስቲያን ሆኖ ሲያሳልፉ የሚሳኤል ድሪስ የሚባለው ይመጣል ሲመታ ምናምን እንትኖቹ ፍርስራሹ ይመጣል። ያን ነው ኤክስፕሌን የሚያደርጉት። ልጆቻቸው የሚያስፈራ ነገር እንዳያዩ ለመከላከል ለመመከት የሚያደርጉት ጥረት ስታዩ በጣም ፔንፉል ነው። እና እነዚህ ነገሮችን ማሰብ ፕላስ ደግሞ ይሄኛው እንደው ለእኛም ቅርብ ነው የሚለውን ለማሳየት እንደው ሊባኖስ ውስጥ ወይም ደግሞ ቤይሩት ውስጥ ቤተሰብ የሌለው የለም እስከሚባል ድረስ እኮ ኢትዮጵያውያን በጣም ይሄዱ ነበር እኮ ወደ መካከለኛው ምስራቅ ወደ ቤይሩት ምናምን። እና እሱን ታሳቢ ማድረግ ነው። እና እንደዚህ አይነት ሁኔታዎችን ጠቅላላ አድርገህ ስትመለከት ጦርነቱ እንዲሁ ዝም ብሎ ፐርሰናልም ይመጣል። ሲቀጥል ደግሞ ጂኦፖለቲካሊ በደንብ ነው ያለው። ይሄ ጦርነት 2 ወር በተከታታይ ቢቀጥል ቀይ ባህር ነው ቀጥ የሚለው። ቀይ ባህር ቀጥ አለ ማለት ይሄ ነዳጅ ምናምን የማዳበሪያ የሚባሉት ነገር ቀጥታ የሚተኮሰው የት እንደሆነ ታውቃለሁ። ከ2000 እስከ 3000 ኪሎ ሜትር ከሆርሙዝ ሰርጥ እንኳን በኬንያና በሶማሊያ ጫፍ ርቀት ላይ ያለን ብለን እንኳን ብትወስድ እስከ 3000 ኪሎ ሜትር ተብሎ ስለሚታሰብ ከዛ እንትን አለው ኦፍ ኮርስ ያንሳል። ኦፍ ኮርስ ግን 3000 ኪሎ ሜትር እንኳን ብትወስድ ኢራን የተኮሰችው 3800 ኪሎ ሜትር ደርሷል። ዴጎ ጋርሲያ ያን አይደርስም ወይ ነው እኛ ላይ ሚሳኤል ውስጥ አይደርስም ወይ ነው። ጅቡቲ ሳትመታም ወይ ነው። ጅቡቲ ብትመታ ምንድነው የሚሆነው? ያ ሁሉ ጦር እዛው እኮ ነው የሚታኮሰው። 12 ሀገር ሲታኮስ ኢትዮጵያ አትነካም? እንደው ሌላውን ትተው እነሱ ነገሮች ታሳቢ ማድረግ የቀይ ባህር ፖለቲካ በሁቲም አማካኝነት ይሁን በራሷ በኤርትራም አማካኝነት ይሁን በራሳችንም ይሁን በማንም ደግሞ የመነካቱ እድል ሰፊ ነውና ብዙ ጊዜ እንላለን አይደል? እስቲ ይችን ነገር
የፖለቲካው እያደገ እየበሰለ ሲመጣ እንነጋገርበታለን በሚል ያዝ የምናደርጋቸው ሀሳቦች አሉ። ይሄ ሁሉ የሚያሳይ ግን ጦርነቱ ዓለም አቀፋዊ ነው። ፕላስ ደግሞ አፍሪካ ቀንድን ማነጣጠር የቻለ ነው። ኢትዮጵያውያን ደግሞ እንደ ግለሰብም ኢትዮጵያውያን ጫና ውስጥ የሚያስገባ ሊባኖስ ውስጥ ያሉ ኢትዮጵያውያን፣ እስራኤል ውስጥ ያሉ ኢትዮጵያውያን፣ በቀጠናው ካታር የሌላለ እንደ አረብ ኤምሬቶች፣ ሳውዲ አረቢያ የምታውቀው እኮ ነው። እኔ አሁን ቤተሰቦች አሉኝ ሳውዲ ምናምን። ዝም ብለህ ይሄ ጋዜጠኝነቱ ምናምን ትተው እንኳን ዝም ብለህ እንደ ግለሰብ ብታስብ እንደዚህ አይነት ጣጣ ይዞብህ ይመጣል። ግን ከዛ ውጭ ደግሞ ጂኦፖለቲካው ከምንም እና ከምንም በላይ ከባድ ስለሆነ ነው እንደዚህ አይነት ጉዳዮች ደጋግመን ማንሳትም የሚያስፈልገው። እንደምልህ ሁሌ ደግሞ ኤንቢሲ ኢትዮጵያ ጦርነት ይመጣል ብሎ አስቦ ወይ ምናምን አይደለም። ጀስት እንደዚህ አይነት ፐርስፔክቲቮች ለዓለም ፖለቲካ ያስፈልጋሉ ብሎ የተጀመረ ነው። እንደዚህ አይነት ጉዳዮች ከመታሰባቸው በፊት ትራምፕ ዳግም ወደ ስልጣን ከመምጣታቸው በፊት የመጣ ፕሮግራም ስለሆነ እንትንም እልበታለሁ። ኦብቪየስሊ ግን ትንሽ ጥንቃቄ የሚፈልግ ነው። ኢምፓክቱን አቀሉ ማየት አያስፈልግም ለማለት ነው። አሌክስ ምናልባት ስለ ኦራይት ሀሳብ አለ እዚህ ላይ ከተሳታፊዎቹ አንጻር የሆነ እንደ ፌስ ሴቪንግ አይነት ነገር ተመልክቻለሁኝ። በእነ መሐመድ ጋሊባፍ እና ጄዲ ቫንስ የገቡበት አሁን ትንሽ ለየት ያለ ነገርም አለውና ከዚህ አንጻር ከዚህ ቀደም የነበሩ ተወካዮችም ኦፍኮርስ ሄደዋል። እነ ኩሽነርም እነ ዊትኮፍም ሄደዋል። እነ ሰይድ አባስ አራግችም ከኢራን በኩል ሄደዋል። ግን ሁለቱን እንደ መሪ ጄዲ ቫንስ እንደ መሪ ኤንድ ጋሊባፍም ደግሞ እንደ መሪ ነውና እቺ ምን እንደው የተለየ ነገር ለመፍጠር አስበው ያደረጉት ይሆን? አይ አንደኛ የነ ኩሽነርንና እንትንን ኩሽነርንና ዊትኮፍን እንደ ፖለቲከኛ የሚያዋቸው አይደሉም። የኢራን ፖለቲከኞች ወይም በፖለቲካ አመራሮች፣ ምክንያቱም ቢዝነስማኖች ናቸው። ኢራን ውስጥ የሚጠላው ነገር እሱ ነው። ቢዝነስ ከፖለቲካ ጋር እንዲሄድ አይፈልጉም። ይሄ የኢራናውያን ዋና መለያ ባህሪያቸው ነው። ፖለቲከኛ ከሆንክ ፖለቲከኛ ነህ፣ ከገንዘብ ጋር የሚገናኝ ነገር የለም። ያልበለዚያ ገንዘብ ክፉ ነው፣ ኃጢአት ነው የሚያሰራው። ገንዘብ ያላቸው ከሆነ ብዙ ጉዳት በሀገራችን ላይ ያደርሳሉ። ስለዚህ ዊትኮፍ ዲታ ሀብታም እንደሆኑ ይታወቃል። ኩሽነርም እንደዛው ማለት ነው። ስለዚህ አሁን እዚህ ጋር ግን ስታየው አሜሪካን ነው እየተደራደረች ያለችው ከኢራን ጋር ወይስ ዶናልድ ትራምፕ ነው የሚደራደሩት አይነት ነገር ነው። እንዲያውም ሲናገሩ እኮ ያቺ ሰርጧ ሆርሙዝ ከማለት ፋንታ የትራምፕ ሰርጥ ብለው ካሉ በኋላ ሰው እንዴት እንደዚህ አይነት መጥፎ ስህተት ይሳሳታል ሁሉ ብለው ቀልዳቸውን ይሁን ብቻ የምራቸውን እዛ ጋር ይችን ቃል ተጠቅመዋት አልፈዋል። አየህ እና ምን ያህል ግለሰባዊ እንዳደረጉት ነው የምታየው ይሄንን። ከዚህም ደግሞ አንጻር እኮ አብረው 3 ጄኔራሎች ከባለፈው ሳምንት እንደተባረሩ ታውቃለህ። በዶናልድ ትራምፕ ቀጥተኛ ትዕዛዝ ነው እነዛ ከስልጣን የተነሱት ማለት ነው። ምናልባትም ከመከላከያ ከስራቸው ቦታ ሙሉ ሊያፈናቅሏቸው ይችላሉ እንግዲህ ካረሷቸው ዶናልድ ትራምፕ። ምክንያቱም እሳቸው እንደሚሳይል ተኮሰ ረሳ እንደሚባለው እሳቸው የሚሆን ነገር ያደርጋሉ፣ ይረሱታል አይደለም። ግን እነዚህ ሰዎች ግን ካላቸው ስልጣን አውርደዋቸዋል። እንግዲህ የሚጻፍባቸው ሪፖርት ወይም ወደ ሌላ ወደ ህግም ምናምን ሊቀርቡም ሁሉ ይችላሉ። ብቻ ግን 3 ጄኔራሎችን ማባረር ቀላል ነገር አይደለም እና አሁን ዊትኮፍን እና ኩሽነርን ሳይቀበሉ የቀሩበት ዋናው ምክንያት እዛ ጋ የጄዲ ቫንስ እንትን አመለካከት በኢራን ህዝብ ውስጥ ወይም ደግሞ በኢራን ፖለቲከኞች ተቀባይነት ስላለ ነው ወይም ስለያዘ ነው። ሌላው እንደገና ደግሞ ከዚህም ለየትም ብሎ የሚልም እንግዲህ የእንትና የጄዲ ቫንስ መጻኢ ዕድላቸው እንግዲህ ከምክትል ፕሬዝዳንትነት ወደ ፕሬዝዳንትነት በሚቀጥለው ምርጫ ይሸጋገራሉ ተብሎ ይጠበቃል። ይህን ደግሞ ውይይት ማሳካት ከቻሉ ጄዲ ቫንስ ለእሳቸው የቀጣይ ፕሬዝዳንትነታቸው ካርዳቸውን እንደመዘዙ ነው። ጥሩ ተቀባይነትም እያገኙ ነው። እንዲያውም ከዚህም በፊት ባለፈው ሮብም በዚሁ ጉዳይ ላይ ስንነጋገር የእሳቸው ፖፑላሪቲ የእሳቸው ተወዳጅነት የትራምፕን ሁሉ ድምፅ ነው የወሰዱት። ያን ያህል ሪፐብሊካኖቹ ከሚወዷቸው ወይም የሪፐብሊካኑን ፓርቲ ከሚደግፉ ሰዎች በአብዛኛው
ጄዲ ቬንስን ነው እየደገፉ ያሉት እና ኦልሞስት አሁን ወደ 72% አካባቢ ደርሷል ተወዳጅነታቸው። ወጣት ይምራቸው እንጂ እንዴ 80 ዓመት አሁን ሂዝ 41 እኮ በጣም እና እንዲያውም እንደው ሂሉክስ ማለት ሊመስሉ የሚፈልጉት እንዲያውም ተለቅ ብለው መታየት ነው የሚፈልጉት እድሜያቸው። እና ይሄ እንዴት ነው ከአሜሪካን ፖለቲከኞች ለየት ያለ መልክ ይዘው ነው የቀረቡት ማለት ይቻላል። እንዲህ ነው የሆነ መንፈሳዊ ነገር ነው የሚታይባቸው ውስጣቸው እኚህ ሰው ላይ እና ነገሮችን ረጋ ብሎ የማየት ብለን የምንለው ነገር እሳቸው ጋር ይታያል። እና ለዚህም ይመስላል ኢራናውያንም መጀመሪያውን የሚፈልጉት የተረጋጋን ሰው ነው። የተረጋጋ አስተሳሰብ፣ የተረጋጋ አመለካከት፣ በእርጋታ የሚታይ ውሳኔ ላይ ነው ያሉት። ስለዚህ ያም ደሞም ስለሆነ ነው 15 ቀን የሰጧቸው ለኢራኖች እንጂ ዶናልድ ትራምፕ ሳምንት ነበር የሚሰጡት እንደሌላ ሀገር ቢሆን። ስለዚህ በዲፕሎማሲም ደረጃም ስታያቸው የአሜሪካን ወይም የአሜሪካን ዲፕሎማሲም ሲስተም ሆነ ወይም የኢስተርን ብሎክ ቀደም ሲል የነበሩ ሶሻሊስት ወይም ደግሞ እነ ራሻን በምትወስድ ሰዓት ብቻ አውሮፓ ነክ የሆኑት ብቻ እጅግ ፈጣን የሆነ በቃ ይሄ በብርሃን ፍጥነት ሊወሰኑ የሚችሉ ነገሮች ሁሉ በዲፕሎማሲ መልኩ ያደርጉታል፣ ይፈጽማሉ። ኢራን ላይ ግን ቅድም እንደተነጋገር ነው ይሄ ነገር በእርጋታ የሚታይ እንጂ በችኮላ የሚታይ አይደለም። ስለዚህ ጄዲ ቬንስ ትክክለኛ ተመራጭ ሰው በመሆናቸው ምክንያት ነው ወደዚህ ውይይት ሊቀርቡ የቻሉት። ግን እዚህ ስብሰባ በራፍ ላይ ሆኖ ግን ይሄንን ስላልሰጣችሁኝ ይሄ ነገር አልሰራም ብሎ ማለት አሁንም ጦርነቱን ሊያራዝመው ይችላል። እንደገና ደግሞ እሳቸውም ዶናልድ ትራምፕም የሚፈልጉትን ዓላማ ቢያንስ 50% እንኳን ያሳካሉ ቢባል ለኢራን ትልቅ ውድቀት ነው የሚሆንባት። አንደኛ ሊመታም የታሰበው ቦታ አንደኛ ኢንፍራስትራክቸሩ ምንድነው? ኮሙኒኬሽን ነው። ያ ማለት ምንድነው? የቴሌኮሙኒኬሽን ስፍራዎች ከባንኪንግ ሲስተም ሙሉ ለሙሉ ነው የሚያወጣቸው። ምክንያቱም በጣም ሞደርን ናቸው። እንደገና ኮሙኒኬሽን ሲስተማቸው ይበላሽባቸዋል። ከዛም ደግሞ ባለፈው ጦርነቱ ኢቭን እንኳን ቢቆም እንኳን ወደዛ ሀገር የሚሄድ አውሮፕላን እንኳን ራሱ ላይኖር ይችላል። ምክንያቱም ብዙ ኢንፍራስትራክቸሮች ስለሚበላሹ። ከዚህ ውጭ ደግሞ ኤሌክትሪካል ስቴሽኖቻቸው አሉ፣ ሰብስቴሽኖች በጣም ብዙ አሉ። ይህ ኤነርጂውን በተመለከተ ነው። ከዛ ውጭ ደግሞ ቢኒ በጣም የሚያሳዝን ነገር ቢኖር ምንድነው የባቡር ሀዲዳቸው የሚመታ ከሆነ እና ያ ድልድዮቻቸው የሚመቱ ከሆነ ከብዙ መቶ ዓመታት በፊት የተሰሩ ሁሉ ድልድዮች ነው ያሏቸው። እነዛ ነገሮች የሚመጡባቸው ከሆነ የኢራን ሕዝብ ከባድ አደጋ ውስጥ ነው የሚገባው። ስለዚህ በአንድ መልኩ ተስማምተዋል ብለን ብንልም ይሄ ዝም ብሎ አልተወራም። መቼም ሮይተርስን የሚያክል ትልቅ የዜና ምንጭ የተናገረው ሊፈርስ አይችልም። ምናልባት በኋላ በሌላ አይነት መልኩ ሊመጣ ይችላል። ምክንያቱም ሆርሙዝ ላይ አሁን ቢሆን ተለቀው መርከቦች የሚተላለፉበትም ዋናው ምክንያት ይህ ፍሪዝ ያደረገው ወይም የተያዘባቸው ገንዘብ እንዲለቀቅላቸው መሆኑና የናታንያሁ ከሊባኖን ጋራ በቃ ውይይት እንጀምራለን የሚለው ዜና መነገሩ ነው ይሄንን ሊያሳድስ የሚችለው። እንዳልከው ሀሳቡ ነበረ። ከዛ በኋላ ደግሞ ተመልሰው እንደዚህ አይነት ነገር አላወራንም የሚል ሀሳብ ደግሞ አልጀዚራ ይዞ ወጥቷል። ኦፍ ኮርስ በድርድር ጊዜ እንደዚህ አይነት ነገር አንደኛ ሚዲያዎችም ያው በተወሰነ መጠን የሎቢስትም አይነት ነገሮች እኮ አላቸውና ከዛ አንጻር የተለያዩ ጥያቄዎች የሚነሱበት ነው። ስቲኪንግ ፖይንትስ የሚባሉት በዋነኝነት እንግዲህ ድርድሩ እኛ በጣም ጀነራል ነገሮችን እያወራን ያለበት የራሳችን ምክንያት አለ። ስፔሲፊክ በሆኑ ጉዳዮች በውጤቱ ዙሪያ ምንድነው የሆነው ምናምን በሚሉ ጉዳዮች ደግሞ በኔክስት ፕሮግራማችን በሳምንት 2 ስለሆነ እኛ አድቫንቴጅ አለን ነገሮች አብስሎ ለመሄድ። በዋነኝነት ግን ስቲኪንግ ፖይንት የሚባሉት አሁን የሪጂናል አሊያንስ የሚባሉት የኢራን የነሱ ጉዳይ ጥያቄ እየተነሳበት ያለ ጉዳይ ነው። ከዛ ኢንተርናሽናል ሳንክሽኑ ይነሳልኝ የሚል ጥያቄ፣ የሆርሙዝ ጉዳይም አብሮ ይታያል። ሊባኖስን በስፔሲፊካሊ እየታየች ነው። አሴቱ ብዙ የአውሮፓ ሀገራት ያለውም የእሱ ጉዳይ ይነሳል። የኒውክሌር ጉዳይም በደንብ ይነሳል። እና ትናንት ማታ አንድ መረጃ እየተመለከትኩ ነበረ።
ጄዲ ቫንስ ምሽ ይሄዳሉ ነጋሪ ባፍም ጀመሩና ሰይድ አባስ አራግቺን ይዘው ይሄዳሉ። ከዛም በኋላ ከየትኛው ድርድር ነው የሚጀምሩት ተቸገረን እኮ የሚል አንድ ተንታኝ ሲያወራ እየሰማው ነበረ። ከጄኔቫው ስምምነት ነው ወይም ደግሞ ከዛ ድርድራቸው ነው የሚቀጥሉት ወይስ ደግሞ በስልክና በተለያየ መንገድ ካወሩት ነው የሚል ሀሳብ እና አስቸጋሪ ነው። ኦፍ ኮርስ ቀጣይነት የጄኔቫውን ነው እኮ የሚያወሩት። አሁን ስለ ኒውክሌርም ሲያወሩ ጉዳይ ሞር የጄኔቫው ላይ ትኩረት ሊያደርጉ ይችላሉ። የጄኔቫው ሌላ ምንም እንትን የለውም። ኢራን የኒውክሌር ጦር መሳሪያ እንዳይኖራት ነው የሚሉት አሜሪካኖች። ኢራን ደግሞ እኔም አልፈልግም ነው የምትለው እኮ በአብዛኛው አልፈልግም። ከዚህ በፊት አውርተነዋል። ከዚህ ከፋትዋ ከሚባለው የአያቶላ አሊ ሀምኒ አይነት ፐርስፔክቲቭ አንጻር ባይዞ አያቶላ አሊ ሀምኒ ቢኖሩ ይሻላቸው ይሆን ነበር የሚልም ሀሳብ አለኝ። ለምሳሌ አሌክስ ከ2000 ኪሎ ሜትር በላይ ሚሳይል እንዳሰሩ ብለው ነበረ። ኒውክሌር ጦር መሳሪያ ይሄ ማስ ዲስትራክቲቭ የሆነን መጠቀም አንፈልግም ብለው ምክንያታቸውን በሃይማኖት በወግ በባህል በምናምን ዘርዝሮ አስቀምጠዋል። እኚህ ሰው ናቸው እንግዲህ ህይወታቸውን ያጡት። የአሁኖቹ ግን ላይታጠቁት አይችሉም። ኒውክሌር አግኝተው ነው እንደ ሰይድ አባስ አራግቺና ማሱድ ፔዜሽኪያን አሁን እድሉን ቢያገኙት አክቹሊ ቴክኖሎጂም ስላለ አሁን ይሄ ሴንትሪፊጅ የሚባለው ፕላስ ደግሞ ቴክኖሎጂውን ከራሽያ የመዋስ ነገሮች ራሽያ በዚህ ጦርነት ላይ ተወሰኑ ነገሮቿን ግልጽ እያደረገች የመጣችበትን መመልከት ጀምረናልና እነሱ ነገሮች ስላሉ እንትን ነው። ከተሳታፊዎቹ ላይ ግን እንዳልከው እኔ ምንድነው ልዩነቱም የሚል ሀሳብ አለኝ። አሁን ጄዲ ቫንስ እንዳልከው በአሜሪካ ፖለቲካ አዲስ ፊት ተደርጎ የሚወሰዱ ናቸው። ኦብቪየስሊ እንግዲህ እንዳልኩ ደግሞ በጣም ባዛውንት ተቀጠቀጠች እኮች ሀገር ከሁለቱ በተለይም ትራምፕ በመጀመሪያው ዙር እንትን አሏት። ከዛም ደግሞ ባይደን መጡ። ከዛ ባይደን ሲመጡ እንደዚህ ራሳቸው ትራምፕ በቃ ከ79 ዓመት በላይ ባሉ ትልልቅ እድሜ ያላቸው ሰዎች 78 ምናምን በዛ ጣጣ ውስጥ የሆነች ሀገር ኦፍኮርስ 76 ነበሩ አይደል 2016 ላይ የሚሆኑት ትራምፕ በዛ መንገድ ብቻ እድሜያቸው በገፉ ሰዎች አሜሪካ ላይ እንደዛ አይነት ትሬንዶች አሉና እንደዛ ነበረ። ኦፍኮርስ ፕሬዚዳንት የምትሆነው 35 ዓመት ሲሞላና ከዛም በላይ ነው። ብስለት ይፈልጋል ምናምን ፕላስ ደግሞ አገሪቷም መሰረቷም ዝም ብሎ እንደው አብደህም መምራት የምችልበት ሀገር ነው። አንዳንዴ እኮ የነ ፕሬዚዳንት ዶናልድ ትራምፕን እርምጃዎች ስትመለከት በቃ አብደህም ቢሆን አሜሪካን መምራት ትችላለህ። በህጓ በስርዓቷ በኮንግረሱ ነው በዛ አይነት አሰራር ውስጥ ስለሆንክ ነው። አንዳንድ ሀገር ላይ ትቸገራለህ እኮ የሆነ ትፈራለህ። የሆነ ነገር ሀፐን ቢያደርግ ዋርዝ ኔክስት ለሀገሬ ምን ሊሆን ይችላል የሚል ጥያቄ አያስነሳም አሜሪካ ውስጥ። ለምን ሪፐብሊካኖች በሙሉ ስልጣን ላይ ያሉት የሆነ ነገር አይሆንም? ዴሞክራቶቹ ኦቨርቴክ ያደርጋሉ። ሁለቱም ፓርቲዎች ባይኖሩም አሜሪካ ግን በደንብ የሚቀጥልበትን ህገ መንግስት ያረቀቀች ህገ መንግስት ብዙ ሀገር ላይ ያለ ግን ያን ያህል እንትን ያለ ስላልሆነና ብዙ ጥያቄዎች ይነሳሉ። ተሳታፊዎቹ እንግዲህ አዲስ መልክ እንዲኖረው መደረጉ ሜይ ቢ ከዚህ በፊት የነበሩት መቋሰል፣ አለመግባባት ዞር ለማድረግም ሊሆን ይችላል። አባስ አራግቺ በተደጋጋሚ ዝም ብለን ነው የምንደራደረው እንጂ እንደማይሆን እናውቃለን የሚል ሀሳብ ይዘው ነው የገቡት። ኦፍ ኮርስ አሁን ማታለል አይታለሉም እኮ ያውቁታል እኮ ግን አንዳንዴ መታመን ያለበት ነው የመታለል ጉዳይ ሳይሆን ይሁን መልካም ብሎ ትተዋቸው የሚሄዱት ነገር አለ። የእምነት ምንድነው የእምነት የመከዳት ቪክቲሞች ነን ሲሉ ሰምቻለሁ ከዚህ በፊት። እንዲያውም አሁን እኮ ቀጥላለ ምንድን ነበረ ያስታወስኩት 1999 ይመስለኛል ልክ ሚሊኒየም ከመግባቱ በፊት ዩጎዝላቪያን የዛሬ 5 ዓመት ነው የቀጠቀጧት አሜሪካኖችና ኮአሊሽን ፎርስ ሆነው ማለት ነው። አውሮፓውያንም ጭምር ገብተዋል። ያን ጊዜ ሚሎሴቪች በጣም ተለምነው ነበረ። ያን ጊዜ እንትና ነበሩ የሩሲያ ጠቅላይ ሚኒስትር የነበሩት ያው ብዙ ጊዜ ሳነሳቸውም አይታል ኢቭጌኒ ፕሪማኮቭ እና እሳቸው ያን ጊዜ ከአሜሪካኖቹ ጋር በጣም ብዙ ጥሩ ግንኙነት ኖሯቸው ነበር። እንትናም ሚሎሴቪችም በጣም ድርቅ ያለ ነገር ነው የነበራቸው። ቦስኒያ ላይና ሄርዞጎቪና ላይ የነበረው ትልቅ ጥላቻ ያለው የሆነ ጄኖሳይድ በሚመስል መልኩ እርግጥም ጄኖሳይድ ነው ብለው ብዙዎች ያምናሉ። ግን ይሄ የሀገርን አንድነት ከማስጠበቅ አኳያ ነው ማለት ይቻላል። ምክንያቱም በሁለተኛው ዓለም ጦርነት በፊትም እንደዚሁ ዩጎዝላቪያን ለመበታተን ያልተደረገ ጥረት የለም እና ያን ጊዜ በነበረው በሶቪየት ህብረት ምክንያት ነው አንድነቷን ጠብቃ ልትቆይ የቻለችው። ከዛም በኋላ ያው ዩጎዝላቪያን መበታተን ቻሉ እና
እንግዲህ ማርች የመጨረሻው ለ23 24 አካባቢ ላይ ይመስለኛል ያ ሁሉ ቦምብ የወረደው እና ትምህርት ቤቶች ተመተዋል። ይሄ የኤነርጂ ተቋማቸው ምናምን ነገር ፈርሷል። ኢንፍራስትራክቸሩን አውርደዋል፣ በታትነዋል። ድልድዮች ፈራርሰዋል፣ ሆስፒታሎች ተመተዋል። ያልተመታ ነገር አልነበረም። እንግዲህ ለአንድ ለሚሎሴቪች በሚል ማለት ነው። እንግዲህ በዛን ሰዓት ያ መመታቱ ዩጎዝላቪያን እንደገና ወደ 30-40 ዓመት ወደኋላ ጎትቷታል። ዶናልድ ትራምፕም በእርግጠኝነት ይህንን 25ኛ ዓመት ለማክበር ይመስላል አጀማመራቸው። ገና ከመጀመሪያ አሁን ዩክሬን ምናምን እንቅፋት ሆናባቸው ነው እንጂ በቃ የመጀመሪያው ውሳኔያቸው የነበረው ኢራን ላይ ነበረ። ያችን 25ኛ ዓመታቸውን የሚያከብሯት አሁን በዚህ ጊዜ ነው ሊሆን የሚችል የነበረው እና ግን ያ ስላልተሳካላቸው ነው እና እንዳልከው እድሜያቸው የገፉ የአሜሪካን የፖለቲካ አመራሮች ምንጊዜም ለእንዲህ አይነት ነገር ጉልበታቸውን እዚህ ላይ ነው በብዛት የሚያውሉት። በዛን ሰዓትም ራሱ እኮ ጆ ባይደን ራሳቸው ትልቁ ሚና ይጫወቱ ነበር። በዛን ሰዓት ማለት ነው ሴኔተር ነበሩ በዛን ሰዓት እና ኢራን ልክ የዩጎዝላቪያ አይነት እጣ እንዲደርሳት ነው አሁን እየተፈለገ ያለው ለማለት ፈልጌ ነው። እና መልእክተኞችም ብለን ስንል በቃ መልእክተኞች ብለን የምንላቸው ደጋግመን እንደምንነጋገረው ጓደኞቻቸውና የሚያምኗቸውን የራሳቸው እኔ የፈለኩት እኔ ያሰብኩት ነገር እንዲሳካልኝ ይፈልጋለሁ ብለው በቃ ጀስት ሲምፕሊ በቀላል አማርኛ ደግሞ ፕራግማቲክ የሆነውን በቃ የኔን ማንነት ብቻ ዓለም እንዲያውቅልኝ በቃ ዓለም ንጉስ ነኝ የሚለውን ነገር ማወጅ ስለፈለጉ ብቻ ነው። እና ያ በነ ጄ ዲፌንስ በቬንስ በኩል ምናልባት ይሄ ነገር ሊረግብ ይችላል እንጂ ሰውየው ይሄን ነገር ከማድረግ ወደ ኋላ የሚሉ አይደሉም። ያው ጄዲ ቫንስም እንደምታውቀው የትራምፕን ሀሳብ ነው ይዘው የመጡት። ፕሬዚዳንቱ እንደተናገሩት ኦርደር እንዳረጉን እንደላኩኝ ምናምን ነው የሚሉት በኤርፎርስ ዋን ላይ ሆነው ንግግር ሲያደርጉና ያው የእሳቸውን ሀሳብ ነው ሊደግሙ የሚችሉት የትራምፕ ቢሆንም ግን እነዛም ተደራዳሪዎች ጋር በሚነጋገሩ ሰዓት የንግግር ለውጥ ሊኖር ይችላል። ምክንያቱም መጀመሪያውኑ የኢራኑን እና እስራኤሉን ጦርነት የተቃወሙት የመጀመሪያው ፖለቲከኛ እሳቸው ብቻ ናቸው። አይ ምንም ጥያቄ የለውም እሱማ። ግን ይሄ በጣም በትልቁ ምስል ላይ የተለየ ልዩነት ያሳያሉ ተብሎ አይጠበቅም ከሚለው አንጻር ነው እንጂ በውይይት ሰዓትም ራሱ ግምት ውስጥ የሚያስገቡት ነገር ይኖራቸዋል። ይሄ ቢሆን ተወያይተውበት ወደ ፕሬዚደንቱም የሚያስተላልፉበትን እድል ይፈጥራሉ። እንዳልከው እንደነ ማናቸው እንደ ዊትኮፍ ደግሞ ሌላም ታይትል እኮ አላቸው። የመካከለኛው ምስራቅ ልዩ መልእክተኛ ከመሆናቸውም ውጭ የሰላም ተልእኮ እንደዚህ ልዩ መልእክተኛ ነገር ናቸው። እነዚህ ነገሮች እንግዲህ በዚህ ልክ ሊታዩ የሚችሉ ናቸውና አሌክስ ጉዟቸውም ስትመለከተው የተሳታፊዎቹም ነገር ፕሪኮንዲሽን ተደርገው የተወሰዱትም ጉዳዮች ምናምን በጣም ትንሽ ፖለቲካውን ስርዓቱ የሆርሙዝንም ጥያቄ በተለያየ መንገድ ሊመልስ የሚችል ነው ተብሎ ሊታሰብ ይችላል። ግን አሁንም በሁለቱም በኩል የፈለገ አይነት ድርድር ተደርጎ የፈለገ አይነት ስምምነት ቢደረግም እንኳን በሁለቱም መሪዎቻቸው አማካኝነት በሁለቱም ሳይድ በአሜሪካም በኢራንም በኩል ያሉት መሪዎች የሚሰጧቸው ሀሳቦች መግለጫዎቻቸው ጸባጫሪ ናቸው። ትራምፕ ገና ድርድሩ ሳይካሄድ ማይስማሙ ከሆነ እንመታለን ነው ያሉት። ፕላስ ደግሞ ኢራን ተከባ መቆየት አለባት፣ ከመካከለኛው ምስራቅ ምንም ጦራችን አይንቀሳቀስም፣ ኃይላችን እየጨመረ ይሄዳል ምናምን የሚሉ አፍራሽ ነገሮችን ነው እየሰጡ የሚገኘውና ብዙ ጉዳዮች ከተለያየ አቅጣጫ የሚታዩ ናቸው። የጉዞም ሁኔታ እኮ አሌክስ ጄዲ ቫንስ ሊገቡ ነው ከተባለ አመሩ ከ12 ሰዓታት በላይ ስልችት ብሎ ነው ጠዋት ላይ 4 ሰዓት ተኩል 3 ሰዓት ምናምን ላይ የገቡትና የነሱ ደግሞ በሁለት ፕሌን ማታ ነው ገብተው የነበረው 5 ሰዓት ወይ ምናምን እንደዚህ። ከዛ አንጻርም ብዙ ጥያቄዎች ከሴኩሪቲ አንጻር ኢስላማባድ አንተ እንደውም ስትለኝ ነበር ጸጥ ረጭ ብላለች ያልከኝ ነበርና እነሱ ነገሮችን ስትመለከት በስጋት ላይ የተንጠለጠለ ውይይት ነው እና ወደ ማክሲመም እንግዲህ በ24 ሰዓታት ውስጥ እንግዲህ አንዳች ትልቅ ለውጥ ያ ማለት አሁን ተስማሙም አልተስማሙም ደግሞ ድጋሚ ዙሮች ሀሳቦች ተጋርተው እኛ ሞር ከፓኪስታን ጠቅላይ ሚኒስትር ሻሪፍ ጋር ሁለቱም ጄዲ ቫንስም የኢራን ተወካዮችም ንግግራቸውን ነው እንግዲህ ስሩ ሂም ነው ለሁለቱም የሚደርሰው። ከዛ ያው እንግዲህ የሚሆነውን ነገር እንመለከታለን። ግን አንዳንድ ሰዎች
ፓኪስታን ለምን ተመረጠች የሚል ጥያቄ በስፋት ይነሳልና ፓኪስታን ቀደም ሲል አንስተናል አይደለ ከሳውዲ አረቢያም ጋር በጣም በሰላም የምትሰራ ሀገር ናት። ኢራንም ጋር በሰላም የምትሰራ ሀገር ናት። በዛ ላይ አሜሪካም ጋር በሰላም የምትሰራ ሀገር ናት። ዩኒክ ዲፕሎማሲ አላቸው ተብሎ ከሚታሰቡ ሀገራት አብራ በዛ ተርታ ውስጥ ያለች ናት። ኦፍ ኮርስ ከህንድ ጋር በነበራት ጦርነት በተወሰነ መጠን ጥያቄ ነበራት ፓኪስታን ቻይና ከፓኪስታን ጎን ናት ተብሎ ስለታሰበ ሴም ታይም ቻይናን ካውንተር ለማድረግ አሜሪካ ወደ ህንድ አዳላች የሚሉ መረጃዎች ይወጡ ነበረ። እንደዛም ሆኖ ኪሲንጀር ናቸው ያን ጊዜ ወደ እስላማባድ ሄደው እና ያን ጊዜ የደህንነት አማካሪ ነበሩ። የአሜሪካን ደህንነት አማካሪ በነበሩበት ሰዓት ነው ራሱ እና ያን ጊዜ ከህንድና ቻይናና አሜሪካን በፍጹም የማይነጋገሩ ሀገራት በነበሩ ሰዓት ኪሲንጀር ግን በድፍረት ሄደው ነበረ እስላማባድ። ከዛ በኋላ ያኔ በሚስጥር ነው የሄዱት እስላማባድ። ከዛ በኋላ ደግሞ እንደገና ከፔኪንግ ጋር ያለውን ነገር ሊያስማሙምና አሁን ላሉበት ደረጃ ትልቅ አስተዋጽኦ ያደረገችው እስላማባድ ናት። እዚህ ጋር ቦታ ላይ ማለት ነው። ቀደም ስንነጋገር የነበረው ይሄ ቀጣይነቱ ወዴት ሊሄድ ይችላል? ሁልጊዜ እየተታለሉ ሁልጊዜ ቀጠሮ እየተሰጣቸው በቃ ይሄ ሀሳብን የማላሸቅ ነገር የለም። ይሄ በቃ ተስፋ የለንም ብለው በቃ ፌድ አፕ እንዲሄዱ ወይም ፌድ አውት እንዲያደርጉ ወይም እጅ እንዲሰጡ የማድረግ ነገር ፍላጎት ያላቸው ነው የሚመስለው። ኦልሞስት ፎር ላስት 25 years እኮ ነው ኦልሬዲ የኒውክሊየር ጉዳይ እኮ የሚነጋገሩት ኢራንና አሜሪካን ወይም ደግሞ የዓለም አቀፉ አቶሚክ ኤነርጂ ጋራ እና ኢራን እኮ የተወሰነ ድረስ ፈቅዳለች እንዲጎበኝ ማለት ነው። ያለ ጦር መሳሪያ ሳይሆን ወይም ለኒውክሊየር ኃይል እንደነ ፓኪስታን ለመታጠቅ ሳይሆን ለሰላማዊ ኃይል አሜሪካኖቹ የጀመሩትን ነገር እንጨርስ የሚል ነገር ነው እና ያሳዩአቸዋል። የዓለም አቀፉ የአቶሚክ ኤሌክትሪክ ኤነርጂ ዋናው ነው ሊቆጣጠር የመጣው የተባበሩ መንግስታትም በአንድ በኩል ደግሞ በዛ ስርም ስላለ ያም ድርጅት እንደዚሁ መቆጣጠር ይችላል። የተወሰነ ደረጃ ከሄዱ በኋላ ደግሞ የለም ተከልክለናል ብለው ደግሞ እንደገና ይበጠብጣሉ። ከዚሁ ከተባበሩ መንግስታት ይሄዱት ግማሾቹም የሲአይኤ ሰላዮች ናቸው ተብሎ ነው የሚታመና ነውም። ምክንያቱም ብዙዎቹ ተጣሪነታቸው ለዛው ስለሆነ የተባበሩት መንግስታትም ወይም ደግሞ የዛ አቶሚክ ኤሌክትሪክ ኤነርጂው ወደዛ በሄደ ቁጥር ወደ ኢራን በሄደ ቁጥር ወይም ወደ ጄኔቭ በሄዱ ቁጥር እጅግ በጣም ከፍተኛ ዶላር ነው የሚከፈላቸው። ስለዚህ እዛ በጣም የተንጣለለ ነገር ሳምንት ይፈጃል፣ 9 ቀን 10 ቀን የሚፈጅበት ጊዜ ያለ ውይይታቸው በቃ አሁን ፕሮዳክቲቭ ነው፣ በቃ አሁን ፕሮግሬሲቭሊ እየታየ ነው እየተባለ ነው የሄደው። መጨረሻ ላይ ወረቀት ላይ ነው ብቻ የቀረው ያ ጉዳይ እና ያኔም እንደዚህ በጣም ጥረት ተደርጓል። አሁን እንደዚህ በአፈሙዝ ተገደው ትፈርማላችሁ አትፈርሙም የሚል ነውና ጥንታዊ ሀገር ናት። ኦልሞስት እንግዲህ ከኢትዮጵያ ያላነሰ እድሜ ያላት ሀገር ናት ኢራን ማለት። ስለዚህ ለነሱ መሸነፍ ማለት ውርደት አድርገው የቆጠሩት ነው። መሸነፍ ሲባል ደግሞ በዘመነ እሳቤ ምንድነው ነው አሁን ያለህ የቀረ ሀብት ምንድነው? ራስክን መከላከል ትችላለህ ወይ? አሁን ደክማለች። በቃ ይሄ ማንም የማይክደው ነገር ነው። ልትተኩስ ትችላለች ግን ደክማለች። ኢኮኖሚዋ እየደከመ ይመጣል። ብዙዎቹ ስፍራዎቿ የነዳጅ ማውጫዎቿ ወድመውባታል በተወሰነ መልኩ። ድሮ በነበራት ጥንካሬ አሁን የሚሊታሪ ኃይሏን ልታስፋፋም አትችልም። እዛ ጋር አሜሪካኖችም ሆኑ እስራኤልም እንኳን ቢተዋት አሁን ባለችበት ደረጃ 20-30 ዓመት ወደ ኋላ ነው የተመለሰችውና እዛ ላይ ግን ቀደም ሳናነሳ የቀረነው ነገር ምንድነው? አሁን ይሄ 400 ኪሎ ግራም ኒውክሊየር ዩራኒየም አላት የምትባለው በካኒስተር ነው ተቀመጠ የሚባለው እና ራዲዬሽን እንዳይኖረው ተደርጎ ነው የተቀመጠው። ይህን ነገር አሜሪካኖች እኔ ወስደዋለሁ ባይ ናቸው ዶናልድ ትራምፕ። ኢራን ደግሞ የምትስማማም ቢሆን ለሩሲያ ነው እንደ አማካይ ሆና ልትሰጥ የምትፈልገውና የምትችለው እንጂ ለአሜሪካን ልትሰጥ አትችልም። ምክንያቱም ለአሜሪካን የምትሰጥ ከሆነ ሙሉ ለሙሉ በቃ እጅ እንደሰጡ ተደርጎ ነው የሚታሰበውና እዛ ላይ ለመድረስ ትንሽ ሊያስቸግር ይችላል እና ይህ የአቶሚክ የኒውክሊየር ኃይል ማብላያ ምናምን የሚባለውን ኢራኖች ሊስማሙበት ይችላል። ምክንያቱም እንደ ቀላል ነገር ሊያዩት የሚችሉ ነው። ቀደምም እንደተናገርከው ደግሞ አሊ ኻሜኒም ያን ነገር አይፈልጉትም ነበር። አሁን እንደዚህ ካደረጉን አይቀር እንደዚህ እናድርግ። ምክንያቱም የተጎዳ ወይም ደግሞ የተመታ ኃይል ብዙውን ጊዜ ረጋ ብሎ ሊያስብ አይችልም።
ስለዚህ ወደ መረጋጋቱ ሊያመጧቸው የሚችሉት እንግዲህ እነ አርጋቺ ናቸው እንጂ የፓርላማው አፈጉባኤ ነገሮችን እንዲያውም ሊያባብሱ ይችላሉ። እንዲያውም እሳቸው ይፈራሉ። የሄንሪ ኪሲንጀር ስታነሳ አሌክስ ቻይናውያን እንደ ትልቅ ባለውለታ ነው የሚቆጥሯቸው። እንዲያውም ኦልድ ፍሬንድ ቻይናውያን ኦልድ ፍሬንድ ሲሉ ያው እንደ ፑቲንን አሁን ኦልድ ፍሬንድ ነው የሚሏቸው እና ለቻይና እንደ ባለውለታ ሲቆጠር አንድ ግለሰብ መሪም ወይም ዲፕሎማት ሊሆን ይችላል ኦልድ ፍሬንድ ነው የሚባለው እና የሄንሪ ኪሲንጀርም ኦልድ ፍሬንድ ይባላል እና እሱ ትዝ ብሎኝ ነው። ትንሽ የትራክቱ ዲፕሎማሲ የሚባለው ነገር ሊያጠቃው ይችላል። ይሄ የመካከለኛው ምስራቅ ጉዳይ ትራክቱ ዲፕሎማሲ ጀስት የሆኑ ኃይሎች በመሀል እየገቡ የሚበጠብጡት ፍላጎታቸው ካልተከበረ የሚያስቸግሩ አማጽያን ሊሆኑ ይችላሉ። እንደዚህ የሆኑ ግሩፖች ሊሆኑ ይችላሉ። የእነሱ ፍላጎት ሪፕሬዘንት መደረግ አለበት፣ እነሱም ጥያቄ ማንሳት እንዲህ አይነት ነገሮች። ስለዚህ ይሄ ቱ ትራክ ዲፕሎማሲ የሚለውም አብሮ ታሳቢ እየሆነ ያለበት አጋጣሚ ስላለ አስቸጋሪ ሊሆን ይችላል ተብሎ ይታሰባል። እንግዲህ አሌክስ በጣም ብስል ያሉ ጉዳዮችን በተለይ ከዚህ ሪዛልቱን በተመለከተ ምንድነው የሚለው የሪዛልቱ አንደምታ ምን ያህል ርቀት ሊጓዝ ይችላል፣ እንደዚሁ ደግሞ ተቋርጦ ይቀራል ወይ ምናምን የሚሉትን ነገሮች ሰፋ አድርገን በሚቀጥለው ፕሮግራማችን እናየዋለን። ግን ጀነራል ፐርስፔክቲቭ የዚህ ጦርነት እና የድርድሩ አውድ ይሄ ነው የሚለውን ለማንሳት ነው። አሌክስ የመጨረሻ ሀሳብ ካለ ምናልባት? ኦራይት ታንክ ዩ በጣም ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍና የተለያዩ ሀሳቦችን አጋርተናል። በተለይም የመካከለኛው ምስራቅን ፖለቲካ ከኢራንና ከአሜሪካ በፓኪስታን ኢስላማባድ እየተደረገ ስላለው ድርድር በተለያዩ ዙሮዎች ምን አንደምታ አለው የሚለውን አንስተናል። አለማየሁ አሊና ቢኒያም ካሴ አብረን ነበርን። መልካም ጊዜ ይሁንላችሁ።